በጣም እንደነገርኩሽ በጣም ይጮህ ነበር ይዘል ነበር አይደለ ነገርኩሽን በጣም ሶፋ ላይ እንትን እያለ ብዬሽ ነበርና ይሄ በባዶ ሆዱ ኮኮናት መውሰዱ ኮኮናት ኦይል ስጧቸው ብለሽ የዛን ቀን የዛሬ ሳምንት ነው የዛሬ 15 ቀን አረን ነው ብቻ ፓራሳይት የተማርነ ጊዜ ፓራሳይቶችና እና በጣም ነው የረዳው ብታይ በጣም በእውነት በጣም ነው የረዳውና አሁን እንዴት በቃ ሂል እንዳደረገለት ልነግርሽ አልችልም ራሱ እንደዚህ በቃ የራሱ መናወጥና ራሱ እንደዚህ ብጥብጥ ማድረጉ በጣም ረፍት ይነሳይ ነበርና እግዚአብሔር ይመስገን በጣም አሁን ያ ነገር ትልቅ ለውጥ አለው ራሱ ወዶት ነው አሁን ራሱ እንትስለው ከእጄ ላይ እንደው መንጥቆይ ነው ይውጣውና ይገርመኝም አብሬው ለውሰድ ብዬ ነው በጣም ይዘገነኛል እሱ ግን ላጥ አርጎ ከእጄ ላይ መንጥቦኝ ይወጣልና በጣም ይጠቅማል ይሄ ነገር ለልጆቻችሁ እንደዚህ አሁን በጣም ሃይፐር ለሆኑ ልጆቻችሁ እሱ ነገር በጣም ይጠቅማል ይሄ ዝንጅብሉ በጣም ምንድነው የፓፓዬ ፍሬው እና በጣም ነው በእውነት የሚያረጋጋቸው ውስጣቸውን ያለው እንትኖች የሚገልላቸውና ተጠቀሙበት እላለሁ በተረፈ ግን ተባረኪ ሰብልዬ ይብዛልሽ በእውነት እግዚአብሔር ከዚህ የበለጠ ዕውቀትን ከዚህ የበለጠ ማስተዋልን ከዚህ የበለጠ ደግሞ ትዕግስትን ይሄኛ ስራ ትዕግስት በጣም ይጠይቃልና እግዚአብሔር ጸጋና ትዕግስትን ያብዛልሽ እንወድሻለን እድሜ ከጤና ጋር ይስጥሽ ሰብልዬ ተባረክ አሜን ቺቺዬ ላንቺም የኔም መቤት ደውላለሁ ብዬ እኔም እልም ብያለሁ ደውልሻለሁ የኔ ፍቅር ስለበቃሽ ደስ ብሎኛል እዚህ ጋር እቺ ስለማላቅ ትውን ያለብሽኝ ማለት ነው ሌላችሁ መስላኛለች እኮ ታችኝ ነው ሳላስበው ነው የወጣሁት ለነገሩ ኦኬ good to hear your voice የኔም መቤት እሺ እና ተባረክ እሺ እኔና ኦኬ ሰማችሁ አይደለ ኮኮናት እንዴት ድራሹ እንደሚያጠፋው የእንትኑን ስለዚህ ስጡ ለልጆቻችሁና መረጋጋት ይሆናል ማለት ነው ኦኬ ዳዳ ወይ ዳዴ ማይክሽን ኦን ማድረግ አልቻልሽ ከሆነ አንድ ቁጥር ጻፊና ወረጂና ወይ ተመልሰሽ ነሽ እኔና ነንዬ ሰላም በይን እንደምን አመሻችሁ ሁላችሁም ይቀርብ መስከረም ስለመጣው ኮኮና አንዬ ይቀርባሉ ሰብልዬ እንኳን ይቅር ትለኛል ይቀርባሉ ያችን ነው እንደምን አመሻችሁ ሮብ አይገርምሽም ሮብ መስሎሽ ነው ዛሬ እግዚአብሔርን ቀኔን ልጨርስ ቶሎ ብለሽ ዊኬንድ እንዲገባ ፈልገሽ ሳሙኤል ለመሄድ አስቤያለሁና እኔስ እንኳን አመሻችሁ ዌልካም እኔ ፍቅር ስለመጣሽ ደስ ብሎኛል በሰላም እኔም በጣም ደስ ብሎኛል ይቅርታ እንግዲህ ልስማ እየሰማው ነው ሰላም ልላችሁ ነው ቴንክ ዩ ሶ ማች ኮኮዬ ተባረክልኝ እኔና ጋይስ አሁን እዚህ ጋር ከታች ኮኮናት ኦይል ነው ኮኮናት ነው ምናምን ያለችሁ የምትጠይቁ ሂዱና ተመልከቱ ስለ ፓራሳይት ክሊንስ እዚህ ጋር ስናወራ ያልነበራችሁ ዩቲዩብ ላይ ግቡና እዩ አረባካችሁ እባካችሁን ሂዱና እዩ ማአት ነገር ነው not just coconut okay there's a lot of things we discuss ስለዚህ yes ኮኮናት ነው የሰጠችው ቹቹዬ ለልጇ ኦኬ ኮኮናት not coconut MC oil አይደለም ኮኮናት ራሱ ማለት ነው ኦኬ ስለዚህ እሱን መስጠት ጧጧት በባዶ ሆድ ከዛ ደግሞ ሂዱና እዩ እዛ ላይ ማአት ነገር አለ ዲስከስ ያደረግነው home remedies you can do for your child ማለት ነው ኦኬ ስለዚህ እናንተ አታዳምጡም አታዩም እዛ ጋር እዚህ ጋር አንድ ነገር ጥያቄ አንድ ሰው የሆነ ነገር ሲናገር ልክ እንደ አዲስ ኒውስ ነው ማለት ነው የምትሯሯጡት you should know this the reason why I said this is because እኛ we need like ስናወራ ማለት ነው እንትን ማለት አለብን ምንድነው የሚባለው ራሳችንን ኢኩዊፕድ ማድረግ አለብን ፓራሳይት መግደል ማለት ነው አሁን ስለ ፓራሳይት አሁን ሁሉ ጊዜ ፓራሳይት ሲመጣ you know frequently detox ማድረግ አለባችሁ ኦኬ እሱንም ዲስከስ አድርገናል how often የሚለውን ማለት ነው ሌላ ሁሉ ጊዜ you need to be equipped በአፍ እኮ ነው የተናገርኩት አንቺ ደግሞ አቤ ምንድነው የምትይኝ በአፍ አይደል የተናገርነው በአፍ እኮ ነው የተናገርነው እዛም ላይ ግቡና አዳምጡ ፕሊዝ ቢካዝ ትጠቀማላችሁ ፓራሳይት አንድ ቀን ብቻ ጽድታችሁት የሚጠፋ ነገር አይደለም ማለት ነው ይመላለሳል ልጆቹ ላይ ኦኬ you need to know
ልጅሽ ለምን እረፍት እንደሚነሳው ሁሉን ነገር እያደረጋችሁ ልጆቻችሁ ለምን እረፍት እንደሚነሱ ማለት ነው። ቅድም ጠጅ ስትናገር ሰምታችኋል። እሷ ሺ ወርክ ባዮሜድ ዶክተር ራይት እና የተለያዩ ነገሮችን ሰፕሊመንቶችን ገዝታ ነው የሰጠቻት የምትጠቀመው ማለት ነው። እናንተ ግን በቤታችሁ ልታደረጉ የምትችሉትን ነው ዲስከስ አድርገን እዛ ላይ ፖስት ያደረግ ነው። ስለዚህ ፕሊዝ ለራሳችሁ እንደውም ማናት የታለች ሀናንዬ የለችም እንጂ ዛሬ ዱ ዩርሰልፍ ፌቨር በእውነት ለራሳችሁ ፌቨር አድርጉና ሂዱና እዛ እንትኑን ምንድነው ዩቲዩቡን አዳምጡ ማለት ነው። በተለይ አዲስ እየገባችሁ ያላችሁ እናቶች እናንተ እየሰማችሁ እንዳልሰማችሁ የምትሆኑ እግዚአብሔር ይርዳችሁ። እናንተን ግን አዳዲስ የምትገቡ ሰዎች አይስፒክ አውቲዝም የሚለው ቻን እኔ 5 ሳንቲም ዩቲዩብ አይከፍለኝም። አይ ዶንት ጌት ኤኒቲንግ ፍሮም ዲስ ኦኬ ጀስት ሄልፕ ዮር ቻይልድ። በእውቀት የተደገፈ ልጆቻችሁን አግዙ ነው በቃ። እኔ ልጆቹ ይታገሱ ዛ ሶል አይ ኬር አባውት ኦኬ። በጣም አሲምፕላስ እንግዲህ ኮኮናት ሰታ ቹቹዬ ስናገር ሰምታችኋታል። አሲምፕላስ ኮኮናት እዛ ቤት ውስጥ የምታበስሉበት ነው ማለት ነው አይደለ? አሲምፕላስ ዛት ሰታው ልጇ ደህና ከሆነ ብዙ ልታረጉ የምትችሉት ነገር አለ። ዲስከስ አድርገናል ደግመን ደጋግመን። መቼስ እዚህ ጋር ስጠይቁ ለእናንተ መልስ ማንም ይሰጥ የለም ማለት ነው። ሂዱና እዩዛ። ልክ አዲስ ተወርቶ እንደማያውቅ ወሬ ምንድነው ውድ ነው የት ነው ምናምን አትሁኑ። እንደሱ አትሆኑ። እንደሱ ስትሆኑ ላይክ ኮንፊውዝድ ሆናችሁ ነው የምትመስሉት። ላይክ በቃ ሰምታችሁ የማታውቁ ነገር ሁሌ ነው የምትገቡት። የምትጠይቁትም ሁሌ የምትገቡ ሰዎች ናችሁ። ለዛ ነው እሺ የተቆጣችሁ ሳይሆን ጀስት ሲስተርሊ አድቫይዝ ነው ማለት ነው። በእውቀት የተደገፈ ነገር ስናደርግ ሁል ጊዜ ኮንሲስተንት እንሆናለን። ነገ ምን ማድረግ እንዳለብን ኦኬ ፓራሳይት መጣ ኦኬ ላስት ታይም እንዲያደርግ ያለው ኦኬ ዚስ ታይም ደግሞ እንዲሞክርለታለሁ። ዩ ሃቭ ቱ ላይክ መምጣትም አልመምጣትም አይደለም። ኦኬ ፓራሳይት ልጆች ሲይዛቸው የሚያሳዩት ሲምፕተም አለ እስኪያሳዩ መጠበቅ የለባችሁም። ዩ ሃቭ ቱ ዱ ኢት ፍሪኩዌንትሊ ማለት ነው። በተለይ ኦቲስቲክ ለሆኑ ልጆች አዌርነስ ለሌላቸው ልጆች በተለይ ማለት ነው። ቂጡን እየጎረጎረ አፍ ውስጥ እጁን የሚከት ከሆነ ሄሎ like you better do it often ማለት ነው። so he's going to have some kind of እንትን so የተለያዩ ዶርናብ ሲከፍቱ በቃ ማንም የነካውን ነካክተው ያው እጅ ነው አፍ ውስጥ የሚገባ። ሁሌ ተናግረናል። እንዴትም ስፕሬድ እንደሚያደርግ አውርተናል። እዛ ላይ ምን መጠቀም እንዳለባችሁም አውርተናል። እና ከዚህ በኋላ እንዳታናግሩኝ ፕሊዝ ኦኬ። ቴንክ ዩ ቹቺዬ ፎር ጊቭን አስ ዛት ኢንፎ። እና እናንተም ከታች የጠየቃችሁ ተባረኩ። ሂዱና እዛ አዳምጡ እሺ። ዳዴ አይገስ አይዶን ነው ተኝቷል ወይ ተኝታለች። ከሁለት አንዱ መግባት ማቺ ከሆነ አንድ ቁጥር ጻፊልን ወርደሽ ትገቢያለሽ። ካልብዛ ላወርድሽ ነው ማለት ነው። መሲ ሰላም ሰላም ሰብሊ እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን። እንዴት ነሽ? እኔና እግዚአብሔር ይመስገን። ሰብሊዬ በመጀመሪያ በጣም ነው የማመሰግነው ለሁሉም ነገር ለምታደርጊው ነገር። ደግሞ በጣም ደስ የሚለው በቃ ሲሪየስ ሆነሽ ስትናገሪ እኔ ደስ ይለኛል በጣም ነገሮች ላይ ማለት ነው። ምክንያቱም ታይምሽን ሁሉ በጣም እንትን ብለሽ ስለሆነ እዚህ ላይ የምትመጪው ያው ተደጋጋሚ ጥያቄ ምናምን ሲሆን እንደውም ጎበዝ ነሽ። ግን ሲሪየስነትሽን በጣም እወደዋለሁ በንግግርሽ ላይ ማለት ነው። አንደኛው ሰብልዬ አንድ ጥያቄ ነበረኝ። ፎሎኒክ አሲድ እና ቢ12ን አንድ ላይ እንደዛ ነው የሚሰጠው ብለሽ ነበር አንድ ጊዜና በአንድ ጊዜ ነው ሁለቱንም መሰጣት? ሁለቱንም በአንድ ጊዜ ማለት ነው። አቀላቀኝ ግን ችግር የለውም ከጁስ ጋር ወይ ምናምን ምንም ችግር የለውም። ቢ ቫይታሚን ነው አንደር ዘ ታንግ ነው ግን የምትሰጫት። እሺ ሊኩዊዱን ከሆነ የምትጠቀሚ ከምላሷ ስር ማለት ነው። እሱም ዩቲዩብ ላይ አለ ባይ ዘ ወይ ዲስ ኦልሶ ኦን ዩቲዩብ ስለ ፎሌት አውርተናል እዛ ላይ እዛም ላይ ማየት ትቻለሽ። ግን አንደር ዘ ታንግ ጠዋት በባዶ ሆድ አይደለ ሪከመንድ ያደርገናል እዛ ላይ ማለት ነው። እሺ ሁለቱንም አንደር ዘ ታንግ ኦኬ። ያው የመጀመሪያ ጊዜ ልሞክረው ስለሆነ ቼክ ላድርግ ብዬ ነው። በተረፈ ያው ምግቧን ምናምን ቀይሬ ሰብልዬ በጣም አመሰግናለሁ። እንቅልፍ እንግዲህ በጣም ብዙ አመት በእንቅልፍ ነበር እሷ ብቻ ሳይሆን እኔም የተቸገርኩት ማለት ነው። ለሊት ነበረ። አንድ ጊዜ ቅርታ ሜሉ ኦኬ እሺ። ከታች ሪኳስት ያደረገ የለም ሲያደርጉ ግን ያ ቦታ እንትን እንላለን። ሊጠይቁ ጥያቄ ስለሚመጡ ካሉ አይፒ የሚጠይቁ ካሉ so that they can use you while you're here ብዬ ነው። እና thank you so much go ahead
እና እንቅልፍ መተኛት ጀምራለች። በጣም በቃ በጣም 11-12 hours ነው ስትሬት የምትተኛው እስከምትሄድ ድረስ ቴራፒ እና በጣም ደስ ብሎኛል። እኔ ራሴ በቂ እንቅልፍ ማግኘት ጀምሬያለሁ። በጣም ነው የማመሰግነው ሰብልዬ። እውነት ለመናገር በቃ ከእናንተ ጋር የሆነ ሱስ ነገር ነው የሆነብኝ በቃ ለመስማት። አንቺም እና አልሚም ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ብድራችሁን ይክፈላችሁ። ሰብሊ አንድ በሴፍቲ ዙሪያ ቅድም አንድ እህታችን ስትናገር ነበር፣ መኪና ድራይቭ አድርጋችሁ አትሂዱ ቶሎ ምናምን ስትል ትዝ አለኝ። አንድ ጊዜ እንደዚህ ልጄ ትንሽ ለግማሽ ሰዓት ወጣ ብዬ ትልቋ 14 ዓመቷ ነው እና እያየቻት ነበር ያት ብያት እና የሆነ ዲሊቨሪ ፒሳ መጥቶላት ጀስት 1 ሚኒት ይሆናል ወጣ ብላ የተቀበለችው እና ስትመለስ ትንሿ የለችም ቤት ውስጥ ማለት ነው። እና ደውላ ማማ አንቺ ጋር መጣች እንዴ ስትለኝ እንዴ አሁን አይደል እንዴ የወጣሁት እኔ አንቺ ቤት አይደልሽ እንዴ ስላ አይ ለአንድ ደቂቃ ወጥቼ ነበር ፒሳ ልቀበል ምናምን ብላ ሰብልይ በቃ ዜና አጥቼ የሮጥኩ መጥቼ ማለት ነው። ብንጮህ ቤት ውስጥ የለችም እና በቃ የታየኝ ምንድነው በሙሉ አፓርትመንቶቹን እየሮጥኩ ዞሬ ፕሌግራውንድ ዞሬ ስናጣት ሁለታችንም ሞተን ማለት ነው። እና በቃ የታየኝ ከጋራዥ ውስጥ መኪና አውጥቼ ወደ ስትሬት ለመሄድ ስትሬት ላይ ከወጣች ብዬ ማለት ነው። 4 ዓመት ከምናምኗ ነው። እና በዛ ላይ ደግሞ ልብስ አለብሰች በቃ ራቁቷን ናት። የኔ እናት ዋው! እና ኢማጂን ምን እንደሚሰማሽ ራሱ እንግዲህ ስትሬት ላይ ናት ብዬ ነው ያሰብኩት ማለት ነው። እና በቃ የሆነ ሰምሪዝን ወደ ቤት እንደገና ተመለስኩ መኪና ላስነሳ ፈልጌ ማለት ነው። ማለት ይሄ ሁሉ እንግዲህ ከ7 ደቂቃ ምናምን በፍለጋ እየሮጥኩኝ ውጭ ከዛ ወደ ቤት ተመልሰን እኔም ልጄም ተመልሰን እየጮኩኝ ሌላ ጊዜ ስሟን ስትጠራ አቤት ባትልም ትመጣለች ወዳንቺ። ግን ተመልሰን ገብተን ብንጠራ ምንም ነገር የለም። በቃ ምን እንደምታረጊ አታውቂም። በዛ ሰዓት ግን ምን አሮክ መሰለሽ ክሎዚቶችን መክፈት ጀመርኩ እና ክሎዚት ውስጥ ኤክስትራ ፕላስቲክ ክሎዚት ገዝቼ አስገብቻለሁ። ኤክስትራ ማለት ነው። እና በቃ ዝም ብዬ ክሎዚቶቹን ምናምን በሙሉ ስንከፋፍት ያንንም ኤክስትራ ፕላስቲክ ክሎዚት ስከፍተው ውስጡ ገብታ በሩን ዘግታ ተኝታ አይፓድ ትጫወታለች። እና በጣም ገረመኝ ማለት አለመታፈኗ ራሱ ገረመኝ ማለት ነው። በደንብ ነው የሚዘጋው ከውስጥ ያው ስትከፍተው ይከፈታል፣ ግን በደንብ ዘግተዋለች። እና ምን ልል ፈልጌ ነው እዚህ ላይ ቅድም እንዳለችው መኪና ድራይቭ ምናምን ሳይሆን ማሰብ ያለብን እቤት ውስጥ ራሱ የሆነ ቦታ ሊደበቁ እንደሚችሉ ልብስ ውስጥ ሁሉ ክሎዚት ውስጥ ሁሉ በሩንም ሊዘጉ ይችላሉ የክሎዚቱን። እና ሜክ ሹር ላይክ ሁሉም ሰው ጥሎ ከሚወጣ ቤቱን አሁን ልጄ ቤት ውስጥ ብትሆን አሁን ጥሩ ነበር፣ ግን ሁለታችንም ወተን ነው ፍለጋ የጀመርነው። እና ቤት ውስጥም በደንብ መፈለግ እንዳለብን ክሎዚቶች ሳይቀሩ ለማለት ፈልጌ ነው። ሰብሊ ቴንኪን ቤት ዋው! ያ ሊያሳብዱን እኮ ነው የሚደርሱት እነኚህ ሰዎች እኮ አንዳንድ የሚያደርጉት የሚገርም ነው። ጥሩ ነገር ነገርሽን፣ እግዚአብሔር ይባርክሽ። ያስ ከቤት ሳንወጣ ነው መጀመሪያ መፈለግ ያለብን። ዊ ኒድ ቱ ቢ ኬርፉል። የመኪናው ራሱ በጣም የሚያሳቅቅ አስበሽዋል? በቃ አይ ዶንት ኢቭን ነው። ሶ ዊ ኒድ ቱ ቢ ሪሊ ኤክስትሪምሊ ኬርፉል ዌን ዊ ሃቭ ዲስ ችልድረን። በቃ ስልብ ነው ከአይናችን። አሁን እዚህ ጋር ናቸው፣ ኔክስት ቲንግ ነው እዛ ጋር ነው። እንደዚህ አይነቶቹን ራሱ ሴፍቲ ስናስተምራቸው ዌን አይ ኮል ዩ ኦፍኮርስ ነን ቨርባልም ሊሆኑ ይችላሉ አንዳንዶቹ። ዌን አይ ኮል ዩ ዩ ኒድ ቱ ካም ሂር then practice ማድረግ I think when I call you I don't care what you do
ኦፍኮርስ አይፓድ ላይ ካሉ ላይሰሙ ይችላሉ አይደለ? አንዳንዴ እሱ እዛ ጋር የሚጫወቱት ነው አቴንሽናቸውን እዛ ጋር ስለሚወስደው ምናምን። አሁን ለእኔ ልጄ when he goes upstairs where are you ስለው he has to tell me where he is in the bedroom bathroom I don't care what it is ማለት ነው። or you need to come down here ስለው ሮጦ መጥቶ እዛ አጠገቤ ጋር መቆም አለበት like immediately ማለት ነው። otherwise I'm gonna go get him. so I told him already we need to practice those things ማለት ነው። like የኔ ልጅ የሚሰማኝ በቃ በጣም የሚታዘዝ ልጅ ሆኖ ሳይሆን practice 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 every single day practice የምታደርጉት ነው እነኚህ ልጆች ላይ በቃ እንትን ሆኖ እንትን የሚለው ላይክ ነው እንትን የሚለው ላለው እንትን ብሎ እንትን የሚለው ሰው ሲለው ያስቀኝ ነበረ። እኔም አልኩትና ሰብልዬ አንድ ነገር ልጨምር እዚህ ላይ ያ ጎይ ጓደኛሽ ማለት ነው ልጄ እዚህ ግርግር ሆነ የአባቴ የሞተ ጊዜ ማለት ነው። አሁን ላይ ከ4 ወር በፊት ነው አይቼዋለሁ እኮ ግን ሰው እስካናገር ድረስ የለም። እኔ አፕስቴር መስሎኝ ነበረ። ግርግር ሲበዛበት የት እንደሄደ ታውቂያለሽ? ከጓሮዬ ላይ ብሎክ ኤንድ ሀፍ ማታ እኮ ነው የጓደኛዬ ቤት ሄዶ ጓደኛዬ እዚህ ናት ያለችው ባሏ ነው ከፍቶለት ገብቶ ቁጭ ብሎልሻል። መኝታ ቤቷ ገብቶ ለዛው ቁጭ ብሎልሻል። ከዛ ብንፈልገው 1 አወር ይሆነኛል ብንፈልገው የለም። አይቼዋለሁ። አሁን እስቲ ተኝቶ እንዳይሆን ወይም ከአልጋ ስግቡ እያልኩ ብታይ እሄዳለሁ። ጓደኛዬ እንትን መኝታ ቤት ቁጭ ብሎ እንትን ኮምፒውተሯን ከፍቶ እየተጫወተ ጠበቀን እና ደቂቃ አይፈጅም ለማለት ነው። እንዴት እንደሆነ ይገባኛል። ማነሽ አሁን ያወራሽው እና ልቤ ሁላ ተንጠልጥሎ ነበር የዛን ጊዜ ለማለት ነው። you have to be careful with them የዳሳብዱን ይደርሳሉ ያልሽው እውነትሽን ነው ሰብልዬ። ይሄን ለማለት ነው። ይቅርታ። ቴንክ ዩ ኒኒ የኔ እናት ተባረኪ። ያ ሴፍቲ ኢዝ ኢምፖርታንት ግን ልክ እንደ ቅድም እንዳልነው እንደ ፋየር ድሪሉ ማለት ነው። we need to practice ደግሞ እናንተ አሁን ልጆች ተደብቀው ሲሄዱ you need to call አባትየው መደወል ነበረበት እና እዚህ መጥቷል እንዳትጨነቂ ቢል አሪፍ ነበረ። ግን I don't know ሲቹዌሽኑን አላውቅም አትሊስት ማለት ነው ለእናት የላክ ነው የመሰለው እሱ መች ገባው የተላከ መስሎት የተላከ ነው የመሰለው እና አዲስ ነው ገና መምጣቱ ነው። ገና 15 ቀኑ ነው ከኢትዮጵያ ሙቪ ያደረገው ገና 15 ቀኑ ነው እና he doesn't know what autism means ያድናይልን ማለት ነው። ሲያንኳኳ ከፈተለት ገብቶ በቃ የለመደው ነው ብሎ ትቶታል። ምስኪን ኧረ እንኳን እግዚአብሔር ጠበቀልሽ ነው። ቤት መሄዱ እሱ ራሱ አንድ ነገር እኮ ነው ማታ መሆኑ እኮ ያስደነገጠኝ። ማታ ስልሽ was like 9 o'clock ምናምን እኮ ነው ተነስቶ የወጣው እዚህ ግርግር ሲሆንበት ማለት ነው። was scary anyways። እኔም እዚህ ላይ ትንሽ መጨመር ፈልገው ነገር አለ ሴፍቲ ላይ ሁሉም ሰው ያው ከደረሰበት ኤክስፒሪየንስ ነው የምናገረው። እኔ መጨመር የምፈልገው ነገር ምንድነው እኔ ከ3 years ago አሁን የኔ ልጅ ያን ቀን የኔ ግራጁዌሽን ነበረ። በቃ ፋሚሊ እኔ ጋር ሊመጡ በቃ ሊወጡ ነበርና ለብሶ ሁሉም ወጥቶ በቃ እሱ ምንም መኪና ውስጥ ሊያስገቡ ምናምን እህቶቼ እናቴ መጣለች ከአሜሪካ እዛ እኛ ጋር መጣ እና ሁሉም እዚህ ነበሩና እኔ ግን እዛ አልነበርኩም። በዛም ቦታ አልነበርኩም ስኩል ነበርኩኝና ተነገረኝ ነገር ምን ነበረ እሱ ከቤት ሲወጡ አጡት ልጅን የት እንደገባ በቃ በሴኮንድ ውስጥ ማለት ነው። ከዛ ፈልጎ ቤት ውስጥ ፈለጉ። ለምን በሴኮንድ ራሱ አይሞላም። ለካ እሱ ወጣና መኪና ውስጥ ገባ። መኪና ውስጥ ሊያስገቡት ነው የሚፈልጉት ሁሉም ሰው። ግን ቤት ውስጥም ሲፈልግ የትም ሲፈልግ ውጭም ሲፈልግ የለም። መኪና ውስጥ ሲፈልግም የለም። የት እንደገባ ታውቂያለሽ? ኋላ ካርጎ ላይ ኋላ መጨረሻ እቃ የሚቀመጥበት ታውቂያለሽ? እዛ ገባል። ማን ነው ልጅ እዛ ገብቶ ይቀመጣል ብሎ የሚያስበው የምፈልገው? ማንም አያስብም ማለት ነው። እና እዛ ነው መጨረሻ ላይ በቃ ሊያብዱ በቃ ሊቀሩ ምን ሆኖ ነው በቃ የረፈዱት ብዬ እኔ እንደዛ በቃ ስጨነቅ ነበር። እዛ አልመጡም እስከ መጨረሻ እኛ መተን እስከ መድረክ ላይ እስከምንወጣ ድረስ የኔ ፋሚሊ አልመጡም። ምን ሆኗል በቃ ብዬ እኔ በጣም ተጨንቄ ነበር። ግን አልነገሩኝም እስከ መጨረሻም። ገና ማታ ላይ ስንጫወት
ማታ ላይ ነው ይሄ ነገር ሆኖ ነበር። ለዛ ነው ያረፈርነው አልተናገርንም እንጂ ምናምን ብሎ የነገሩኝ እና ተመልሶ ደግሞ ዲሴም ዊክ ሂቴ ቤት መተን ኋራው ደግሞ ልጆቹ የሚጫወቱበት ቦታ አለ። ግን በዛን ሰዓት ገና ዊንተር ወጥቶ ወደ በቃ ስፕሪንግ አካባቢ ነው። በጣም አይበርድም። ግን ከፊት ለፊት የባለቤቴ እህት ቁጭ ብላለች። ኋላ ምንም ቁጭ ብያለሁ። ግን ከኔ ኋላ በር አለ የሚከፈት። ልጆቹ እየወጡም ይጫወታሉ። ሞስትሊ እሱ ግን ወደ ውጭ በጭራሽ ወጥቶ አያውቅም። ታወስ በደ ፈርስት ዴይ በቃ ከቤት ሲወጣ ማለት ነው። ሲወጣ ማንም አላገኘውም፣ ማንም አላየም። ኋላ በር ነው ከፍቶ የወጣው እና በቃ ቤት ውስጥ የኔ ልጅ አይወጣም እያልኩ ነበር። የኔ ልጅ ወጥቶ አያውቅም፣ ቤት ውስጥ ፈልጉት በቃ ቤት እያል በቃ የትም በቃ ምንም ክሎዚትም አልቀራንም። ምንም በቃ ፈልገን ቤት ውስጥ ገራጅ ውስጥ ሁሉም መኪና ውስጥ እንደተመለመዱ መኪና ውስጥ ገብቶ ነው ብለን ሁሉም ቦታ ፈልገን አጣን። በቃ 911 ደወልን። ስንደውል ደግሞ በቃ ከዛ ከጓራ ወጥቶ ወደ መንገድ ወጥቷል። ጫማ አላደረገም፣ በካልሲ ነው የወጣው እና ወጥቶ ባስ በዛ መንገድ ይሄዳል። እንግዲህ ባሱን አይቶ ባስ ውስጥ ሊገባ ገና እሱ በ7 ዓመቱ ነው እና የሆነች ሴትዮ መንገድ ላይ እየነዳ ስትመጣ ምንም አዌርነስ አልነበረውም። እሱ መኪና ባሱን ብቻ አይቶ ባስ ውስጥ ሊገባ እየሞከረ ባሱ አቆመ። ከዛ መኪና ሴቲቷ አቆማ። ከዛ ነው እኛም ደውለናል፣ እሷም ደውላለች። ያው ሴፍቲ የሚባለው ነገር እጅ ላይ የሚቀመጠው ነገር እንደዚያ አስቤ አላቅም፣ ምንም የለውም። ግን እሷ በቃ ስታየው ብቻ ስሙን ስትጠይቅ አልተናገረም፣ አልነገራትም፣ ምንም አልነገራትም። ይዛው ብቻ ደወለች። እኛም ስንደውል እዚህ ነው ያሉ አሉን። በቃ ስንደውል ኦልሬዲ አግኝቷል፣ ኢንፎርሜሽን የሆነ ልጅ ተገኝቷል። ያንቺ ከሆነ አናቅም፣ ግን እዛው ሰፈር ነው ምናምን። እዛ ፖሊሱ መጣ፣ እኛን ይዞን ወደዛ ስመጣ አንድ ሴትዮ ጥሩ ናት። እንግዲህ ጥሩ ሰው ስላጋጠመው ነው እንጂ በዛው ይዛ ልትሄድ ትችላለች። እዛው ይዛ ጠበቀች። እኛ ደግሞ ያኔ የት እንደምትገቢ ራሱ ግራ ይገባሻል። እንግዲህ የሚሆነው ነገር ማንም ያውቃል፣ ልጅ ሲጠፋብሽ ማለት ነው። እንደዚህ ያሉ ልጆች ራሱ ቲፒካል ራሱ ሲጠፉ በጣም ነው እንትን የምትሆኚው። የእነሱ ደግሞ በጣም ይከብዳል። እና ልጆቹ አይወጡም አይደለም ይወጣሉ። የኔ አሁን አንድ ቀን እስከ 7 ዓመት አንድ ቀን ከቤት ወጥቶ አያውቅም። ወደ ፈርስት ታይም ነው በቃ አንድ ጊዜ በቃ ይከሰታል። አንድ ቀን መሆኑ ስለማይቀር አሁን ዛሬ ያስተማራችሁት በጣም በጣም አስፈላጊ የሆነ ነገር ለማለት ነው የሆነ ነው። እና ቴንክ ዩ ሶ ማች። ለዚህ ነገር የሚሄዱት ቦታ ወይ ገራጅ ውስጥ ወይ መኪና ስር ወይ ደግሞ ቅድም እንዳለችው መኪና ስር የተኛ ልጅ አለ፣ መኪና ኋላ እንደኔ ልጅ የሚገባ አለ፣ የሚወጣ አለ። እንደዚህ ሁሉም ነገር ስላለ በጣም ሴፍቲ በጣም አስፈላጊ ነው። በጣም አስፈላጊ የሆነ ነገር ነው ያስተማራችሁ ዛሬ። እግዚአብሔር ይባርክሽ። በጣም ተባረክ። ቴንክ ዩ እናት። ዋለን ኤክስፒሪየንስ ነኝ እኮ በእውነት ቢያሳብዱን ነው አይገልቀውም። ጨምር ላይ ትንሽ ፕሊዝ። የስ እኔ አሁን ከኤክስፒሪየንስ ያገኘሁት ነገር ምን መሰለሽ፣ እነዚህ ልጆች በተለይ ብዙ የማይወጡ ልጆች የነበሩ ከሆነ ካሁን በፊት ምናምን በቃ ቀጥታ የሚታያቸው የመውጫ ቀዳዳ ነው ወደ ውጭ። ያየሁት ነገር በቃ ትንሽ የኛ መዘናጋት ካለ እነሱ ደግሞ ፍጥነት አላቸው በዛች ቀዳዳ ለመውጣት የሚፈልጉበት እና የሆነ ስማርት ወይም ይመስላል አወጣጣቸው። አንዳንዴ በቃ ቀስ ብለው በቃ ትንሽ ስንዘናጋ ነው ያችን ነገር የሚያደርጉት። እና መዘናጋት በጣም በጣም መጥፎ እንደሆነ እቤት ውስጥ እንኳን ሆነን ወደ ሌላ ክፍል ሲሄዱ ራሱ ቼክ ማድረግ እንዳለብን። ምክንያቱም እኔ አሁን እዚሁ ቤት ውስጥ ሆኖ ሰብሊ የሆነ አልጋ አንድ ጊዜ ስትናገሩ አልሚጋ ሰምቼ ኦርደር ተደርጎላት መጥቶ ነበረ። ይሄ የሚተኙበት አልጋ በዚፕ የሚቆለፈው እና በጣም ሀይ ነው እንግዲህ እሱ አልጋው ማለት ነው። እዚሁ ቤት ውስጥ ሆኜ ጠፍታ የት መሰልሽ የወጣችው
አልጋው ላይ ጫፉ ላይ እንዴት እንደወጣች አላቅም ተኝታለች እዛ ላይ። እንግዲህ ኢማጂን አንቺ ራሱ የሆነች ትንሽ ላደር ምናምን አምጥተሽ ነው ወደ ላይ የምታየው እና እዛ ላይ ማንም ሰው ኤክስፔክት አያደርግም ገባሽ? እና ቤት ውስጥም ሲሆኑ ከፊታችን ዞር ሲሉ የት ነው ያሉት ብለን ቼክ ማድረግ እንዳለብን የማያደርጉት ነገር ስለሌለ ማለት ነው። እና ያንን ለማለት ፈልጌ ነው ሰብልዬ። በተረፈ በጣም አመሰግናለሁ። እግዚአብሔር ይስጣችሁ ለምታደርጉት ነገር። አንቺንም እግዚአብሔር ይባርክሽ። በጣም ብዙ ለውጥ እያየሁ ነው በብዙ ነገር ኩኪንግም በኮኮናት ኦይልም እያደረኩኝ ሁሉን ነገር ቀይሬያለሁ። በጣም ደስተኛ ነኝ። በተለይ የእንቅልፉ ነገር በቃ ከሰው በታች ሆኜ ነበረና እግዚአብሔር ይመስገን መተኛት ጀምሬያለሁ። ሰብልዬ በጣም አመሰግናለሁ። ሁላችሁንም እግዚአብሔር ይስጥልኝ። እግዚአብሔር ክብሩን ይውሰድ። መድኃኒዓለም ነው ያረገው እሱ ነውና እንኳን እግዚአብሔር ረዳሽ የኔ እናት። ቴንክ ዩ ሶ ማች ደግሞ መተሽ ኢንከሬጅ ስለምታደርጊ ቴስቲሞኒ ይዛችሁ የምትመጡ ባይ ዘ ዌይ ዩ አር ኢንከሬጂንግ አስ ኦኬ። የምንናገረው እውነት ነው እየሰራልኝ ነው እያላችሁ ስለሆነ በእውነት እግዚአብሔር አምላክ ይባርካችሁ። ተባረኩ። ትሩሊ አፕሪሺየት ዳት ማለት ነው። እሺ ቴንክ ዩ። እኔም ቤት ኒኒ የአንድ ቁጥር ስጽፊ ነበረ ልታወሪ ፈልገሽ ነው? አዎ ልጠይቅ ብዬ ነው እንትና ሜሎን ብዙ እሺ ጓይድ ቻንስ ግሬት ጓይድ ጠይቂ። ሜሎንዬ ካሁኑ ወጣ ስላለ ብዬ እንዳላሳፍራችሁ እንዳላናድዳችሁ ብዬ ነው። በየ3 አመቱ ቼክአፕ መደረግ አለባቸው ተብሎ እኔ ልጆቼን አድርጌ አላቅም። እንትን ዲያግኖስ መደረግ አለባቸው የሚለውን እስቲ አስረጅኝ ሜሎንዬ if you don't mind። እንትን ማለትሽ ነው አሰስመንት ማለትሽ ነው? አሴስመንት ያ I'm sorry። It's okay. ዳያግኖሲስ ኦልሬዲ ዳያግኖሲስ አለ። አሰስመንቱ ያው በየ3 አመቱ ህጉ በየ3 አመቱ ነው የሚለው። አንቺ ግን as you please ነው የምታደርጊው ማለት ነው። ለምሳሌ ልጅሽ በጣም ትልቅ ፕሮግረስ እያደረገ ከሆነ 2 አመት ማድረግ ትችላለሽ። አክቹዋሊ ኤኒ ታይም መጠየቅ ትችላለሽ፣ ግን እነሱ ትምህርት ቤቱ በየ3 አመቱ ነው የሚያደርጉት ማለት ነው። it's just to see where he is, you know ማለት ለምሳሌ ኮግኒቲቭ አቢሊቲው ከበፊቱ ኪንደርጋርደን ላይ ቼክ የተደረገ 3ኛ ክፍል ሲሆን ሴም ሊሆን አይችልም። ይሄ ሁሉ የተሰራባቸው ማለት ነው። ስለዚህ ኢትስ ቬሪ ኢምፖርታንት። በጣም በቃ ኢንካሬጅ የማደርገው ነገር ቢኖር they need to have an assessment all the time ማለት every 3 years is a must። ግን እኔ as needed ነው የምለው ሁል ጊዜ ማለት ነው። አንዳንድ ጊዜ ትምህርት ቤቱ ለምሳሌ አይ አሁን እኮ ምንም ለውጥ የላቸውም they're about to go to middle school እና ወይም ደግሞ they're about to go to high school እና ምንም የለውም ወይም ደግሞ ለውጥ ስላቸው we can skip it ይላል። never skip it። ምክንያቱም if you disagree እነሱ ራሳቸው ከፍለውልሽ ውጭ ዳያግኖስ ሳይሆን አሰስ ማስደረግ ትችላለሽ ማለት ነው። assessment is just to see where your child is, you know, Okay. where is he ከላስት ታይሙ ኮምፔር የሚደረግበት ነው። ኦኬ መለስኩኝ? መለሰችልሽ ኒኒ? I'm sorry። አዎ እንትን ብዬ ነው አሁን አይፒ አድርጌ አላቅም እና ዝም ብዬ ለኔክስት ዊክ ስለ ትንሹ ልጄ ማውራት ፈለኩ። ምክንያቱም ተቀይሯል ብለውኝ አይፒውን እናንሳ ሲሉኝ እምቢ ብያቸው ነበር። I don't know if it is good idea or not። ግን I hold IP meeting to next week እና በጣም ተቀይሯል ብለውኛል። ዳስ አሰስመንት ማለት እኮ ነው አይደለ? እያደረጉለት ነበር ማለት ነው። እና I call እንትን IP meeting I just want to know his progress. He's in 8th grade. He's a good student, I know that. ግን I just want to make sure if I'm doing the right thing that I continue the IP or ይነሳ ማለት አለብኝ። ይችን ከመለሽልኝ ሌላ ጥያቄ አላበዛባችሁም። ሶሪ። That's okay okay. ኒኒ። First of all ሜሪ ያወቅሽ ነው የተደረገለት ፈርመሻል?
ይሰማል? አሁን ትሰሚያለሽ? አልሰማሁትም። አይሰማም? አሁን ትሰሚያለሽ? ኦኬ አይ ሆፕ ኦኬ ሰምዬ ሶ ጥያቄሽን በደንብ መስማት ፈልጋለሁ። ምክንያቱም አይ ኢቫሉዌሽን እያደረጉለት ነው የምትይው ወይስ እያወቅሽ ነው? ምክንያቱም ኢቫሉዌሽን ወይም አሰስመንት የአንቺ ፈቃድ ሳይጠየቅ አሰስመንት አይደረግም። ሶ ዱ ዩ ኖ ዳት ፎር ሹር? አሰስመንት አሁን ዛሬ የሆነች ልጅ ናት ዲያግኖስ ስላለች ነው ግራ የገባኝ የነበረው እንጂ አሰስመንትማ ያደርጓቸው ነበር። ግን ትንሹ ልጄ በጣም ለውጥ ስላለው ላስት ይር አልሄድኩም። የንትን አይፒ ሚቲንግ ነው የምናውጠለት ብለውኝ ነበርና አይ ቲንክ አሰስመንት ያደርጉታል እና ብዙ ጊዜ ቆየው። አሁን ግን አጅስዋን ነው ሂዝ ፕሮግረስ እና አይፒ ማውጣቱን አለማውጣቱን ከነሱም ልሰማ ፈለኩኝ። ከዛ ደግሞ ፕሮግረሱ በጣም ቆንጆ ነው። ገባሽ? ኒውሮቲፒካል ልጅ ነው ብለሽ የምትጠሪው አይነት ፕሮግረስ ላይ ነው ያለው። አሁን እንዴት እንደሆነ እግዚአብሔር ይወቀው፣ ግን በጣም እንትን ሆኗል። እሱንም ማውጣት ፈልጋለሁ። ግን አሰስ ይደረጋል። አሰስመንት እንደሚደረግ እኔን እየጠሩ እያናገሩ የትምህርት ቤት ሳይኮሎጂስት ያነጋግረኛል። እሷ እንትን ስላለች ነው ቅድም አሰስመንት ነው እንጂ የሚያደርጉት ስላልሽኝ ቅድም እንትን እንግዲህ ተሳስታ እሷ ስላለችኝ ነው እሱን ሰምቼ የጠየኩሽ ማለት ነው። ይቅርታ ሜልዬ። It's okay. ግን I just want you to be clear ማለት ነው because የምትጠይቂው ጥያቄ በጣም ኃይለኛ ጥያቄ ነው እና ለሌላ ሰውም ትምህርት እንዲሆነው ነው አይደል? ሁሉ ጊዜ አንደኛ ነገር አንቺንም እየጠየቁሽ ከሆነ that means you already have signed the evaluation ወይም the assessment ብለሽላቸዋል ማለት ነው። ያ ሁለተኛ ነገር ደግሞ ዳያግኖሲስ አይደለም። አይፒ ያለው ልጅ እንደገና እንደ አዲስ ዳያግኖሲስ አይደረግም። በት ኢምፕሩቭመንት ካለው አይፒውን እንውሰደው የሚሉሽ ከሆነ ውድ ኮስችን ዳት ምን ያህል ፕሮግረስ አድርጎ አኮሞዴሽኑንም አንድ ላይ ነው የሚነሳው ማለት ነው። He doesn't have to have goals. He can be in general education and keep his IEP if he needs it ማለት ነው። ለምሳሌ if he needs extra hour and testing or if he needs a break, all that is under IEP ማለት ነው። በእርግጥ 504 የሚባል አለ just accommodation only, but እሱ ደግሞ it takes a different kind of medical need ያስፈልጋል ማለት ነው። So I just want you አመቱን አልሄድኩም ስትይ also I don't know what that means because አመቱን ካልሄድሽ IEP does not exist. So I just want to be sure what we're talking about is clear. ላስት ይር አይ ዶንት ኖ ወይ ደግሞ Does that make sense? ዲስ ይር ላስት ይር ማለት የስኩል ይር ሆኖ ዲስ ይር እንግዲህ ትንሽ እንትንም ስለነበረብኝ አሳልፌ መሆን አለበት። ትንሽ ጥሩ ነገር አልነበረኝም እና እሱን አሳልፌ መሆን አለበት። አልተጠራሁም ወይም ተጠርቼ ሜቢ they know the situation ምክንያቱም ልጆቹንም ከትምህርት ቤት ስላስወጣኋቸው ለዛ ይሆናል እንትን ያላሉኝ። ግን አይፒው እንዳለ ነው። አሁን እንዳውም ስጠራቸው ኦኬ ኢፍ ዩ ሬዲ ዊ ካን ብለውኝ ለኔክስት ዊክ ይዣለሁ። ግን እናንሳው ካሉኝ ምልሽ ልጄ ፕሮግረስ አለው ምልሽ በጣም ላይክ የሚገርም አይነት ፕሮግረስ ነው ያለው። ሌላ ጊዜ ባወራው ነው ይሄ። ግን አይፒውን ማውጣት አልፈለግኩም እንዳልሽው ለእንትን እና የምጠይቅሽ did I make a good decision ወይስ አዶን ነው እና ይረዳዋል ስላልሽኝ ደግሞ አሁን just Yeah, I one mean, yes you'll I was see. Yeah, you'll see the evaluation እንዴት አድርጎ እንደሚመጣ if you already give them the green light to do the assessment ማለት ነው. So you will okay see what the result is going to be. ከዛ በኋላ ካየሽ በኋላ okay, you know what, we don't longer think he needs an IEP. I think he's doing great. He can be fully in general education and doesn't need any kind of assistant. ምናምን ካልሽ no, I don't mind taking him general education ይግባ, help him, like ሌላ ጎሉን ሚት ካረገ great. ግን accommodation ይቀመጥለት ማለት መብትሽ የተጠበቀ ነው ማለት ነው። So he doesn't have to IEP ያለው ማለት ምንም ማለት አይደለም ማለት it doesn't, as long as he's got he's doing what he's doing. IEP could be meaning so many things, right?
So it could be accommodation, it could be related service, so many things. So, I would just leave it. And now you can revisit it next year. Revisit ማለት ትችያለሽ ማለት ነው. It doesn't have to end the first until ላይ ማለት ነው. And you'll see assessment will help you make a good decision. You know what I mean? That's what she told me ዛሬ ስትደውልልኝ ቀጠሮ ለመያዝ ደውዬላቸው ነበርና sorry ዛሬ ስትደውልልኝ ያለችኝም you're gonna have a good feedback ነው ከኛ የምታገኙ ስለ ልጅሽ. He's very good and he's where he's supposed to at his age እና እሱን ትሰሚያለሽ ከሁሉም አለችኝ እና I'm so excited ግን እምልሽ he is እንደውም በዚህ ላይ if you don't mind ቆንጆ ነገር ልንገራችሁ ለኛ ለእናቶች የሚያስደስተን ለኛ last week Friday he went SSL hour መስራት ነበረበትና half a day ነበራቸው ለመጀመሪያ ጊዜ ልጄ ብቻውን nobody with them እህቱ ድሮፕ አደረገችው 45 minutes ነው የሄደው እዛ ሄዶ ስደውልለት ደንግጬ ልሽና ላይ ደውሎ ማሚ I got it this is so good nice ነው ምንድነው ያለኝ exact word ብቻ it's nice ነገር ነው ለኔ በጣም ወድጄዋለሁ ብቻ መሆን አያስፈራም እና ራሴን እያስተዋወቅኩኝ እጠይቃቸው ነበረ እና they told me 3:30 ላይ ወረቀትም ይሞላልሃል ብለውኛልና 3:30 ላይ ነው ብሎ አለኝ እና አለቀስኩ የደስታ this is my first time ልጄ ብቻውን ሲሄድ የ13 ዓመት ልጅ እና ብዙ ለውጥ አለው እንዳልኩሽ he is ደበኛ የ13 ዓመት ልጅ ቲኔጀር የሚሰጠኝን ሄዴክ እየሰጠኝ ነው do I love it I love it honestly it gave my nerve yes it gave my nerve but I love it that's what I asked thank you sorry guys ኧረ ምን ሶሪ አለኝ እናት ወደ ቴስቲሞኒ ልታለው እኮ ይሄ ነው የሚያስብለው ይሄ ነው ስለዚህ ምንም አፖሎጃይዝ የምታደርገው አይደለም አይ እልልላለሁ በየቀኑ እኔ ጠዋትና ማታ ልጄን ባየሁት ቁጥር ማለት ነው ስለዚህ እልልታ ነው ግን just be give it a year አንድ ዓመት ስጭው because he's going to transition to high school so there's a lot of factors so I wouldn't totally take it away ለሱም ብዙ እንዳይለው ማለት ነው ብዙ change ስለሚመጣ just make a wise decision ለማለት ነው but እልልታ ነው thank you so much guys thank you ዛሬ ጥያቄ ሆንኩኝ I'm sorry አራስ ኦኬ በእናትሽ በጣም እግዚአብሔር ይባርክሽ ተባረኪ ሼር ስላረክሽን እግዚአብሔር ይመስገን በእውነት በልጆቻችን የምናየው ነገር ቀላል አይደለም ላይክ ሜሉ እንዳለችው እልል ነው የሚያስብለው day in day out እግዚአብሔር ይመስገን ስላረገልን ነገር በእውነት ተስፋ የላቸውም የተባሉ ናቸው እነኚህ እንግዲህ አይደል ስለዚህ እግዚአብሔር የተመሰገነ ይሁን በእነሱ እየሰራ ስላለ ማለት ነው ሜሉዬ ደግሞ ተባረኪ የኔ እናት I think ቹቹዬ ተመልሰሽ መተሻል do you have a question ነው ድንገት ነው አሁንም የገባሽው አይደለም ሰብልዬ ወይ ስለ ሴፍቲ ትንሽ ከኔ ከእንትኔ ትንሽ ልበላችሁ ብዬ ነውና ስለ ሴፍቲ ማለት ለልጆቻችን አድራሻቸውን ስማቸውን የቤታቸውን አድራሻ የእናታቸውን የአባታቸውን ስልክ ቁጥር ደጋግመን ማስተማርና ማስያዝ እንዳለብን ምክንያቱም ይሄ በጣም ለኔ ልጅ ጠቅሞታል የኔ ልጅ በጣም ይጠፋ ነበር በጣም ደግሞ አጠፋፉ የሚገርም ነው በቃ ርቆ ነው የሚሄደው ምክንያቱም ብዙ ጊዜ ሲቀመጥ የሚያየው ጂፒኤስ ነው ካርታ ነው የሚያየውና ቦታዎችን በደንብ እዛ ጋር ስለሚያውቃቸው ቤት ጋር መሄድ እንዳለበት ያውቃል ስለዚህ ልክ አጋጣሚዎችን ሲያገኝ የሚሄደው በዛ በሚያየው ካርታ ቦታ ስለሆነ ርቆ ነው የሚሄደው በጣም ርቆ በቃ ልነግራችሁ አልችልም እግዚአብሔር ብዙ ጊዜ ነው ከብዙ ነገር የታደገው ሃይዌይ ላይ እግዚአብሔር ጠብቆታል ወደ ሃይዌይ ገብቶ ኒው ይር ቸርች ስናከብር እና በቃ ባገኘው አጋጣሚ መውጣት ነበር
ስራው ማለት ነው። እንዴት እንደሚሰለብ ራሱን ያላቅም። በቃ አንዴም ከቸርች ጠፍቶ ሙሉ ውስጥ ተገኝቷል። በጣም ርቀት ያለው ቦታ ብዙ ማይል ሄዶ ማለት ነው። አንዴም እንዲሁ ደግሞ ቴራፒውና አባቱ ስኩተር እያስነዱት ግራና ቀኝ ቁጭ ብሎ በመሀል እንዴት ገማላቸው እንደጠፋም አይታወቅም። ጥግ እዛና እዚህ በመሀል እሱ እየተጫወተ ማለት ነው እስከነ ስኩተሩ ጠፋ። እንደዚህ አይነት ነገር በጣም ብዙ ጊዜ ያጋጥማል። ግን ጂፒኤስ ማድረግ ለሴፍቲያቸው እንዲጠቅመን ማለት ነው። እንደገና ደግሞ ስሙና አድራሻቸውን የአባቴ እናትን ስልክ ቁጥር ማስተማር ትሬን ማድረግ በቃ ሁሉ ጊዜ እሱን ማስጠናት ደጋግሞ እንዲሉት ማድረግ እና አንዴ እንደዚህ ከቤት ጠፍቶብን ማለት ነው። ያው ይሄ የስኩተሩ ጊዜ ጠፍቶ በጣም ርቀት መንገድ ከሄደ በኋላ ደክሞት የሆነ 7-11 ተቀመጠ። በቃ ደክሞት ማለት ነው። እና በዛ ሰዓት በቃ በጣም እኛ ደንግጠን ያልሄድንበት ያልፈለግነው ጉድጓድ እንትን ያላልንበት ቦታ የለም። እና በቃ ውጪ ቆመን ተስፋ ቆርጠን ፖሊስ መጥቶ ቢፈልግ ምንም ጠፋ። በቃ ፋይናሊ ግን የማናውቀው ስልክ ቁጥር ተደወለ በኔ ስልክ ማለት ነውና ብድግ ስናደርገው ቤኒኤል የሚል ድምጽ ነው የሰማነው። አው ብለን ስንል እሱ ነው ይሄን ስልክ ቁጥር የሰጠን ያሉት። እንዴት እግዚአብሔር በቃ እንደታደገው ነው የምላችሁ። ስንሄድ በጣም በቃ ስንት ማይል ብላችሁ በጣም ርቆ ኮኔ ሄደው ጫማው ሁሉ አልቋል። ጫማው ስኩተሩ ወርውሮታል። ጫማው ተቀዷል። በጣም ርቀት በጣም ረጅም ስለሄደ ማለት ነው። እና በዛ ሁሉ ውስጥ መኪና ለመገጨቱን ስናስብ በጣም እንዴት እግዚአብሔር የሚጠብቃቸው ስናይ ይደንቀናል። እና ግን ደግሞ at the same time ይሄንን ነገር ማወቁ መጨረሻ ላይ አትሊስት ከቤተሰቡ ጋር እንዲገናኝ ረዳው። እና ሁሉ ጊዜ ኤቢኤም ያላችሁ ከሆነ ብቻ በተቀመጣችሁበትም ሰዓት እየጻፋችሁ እንዲያነቡም እንዲጽፉት ደግሞ ደጋግሞም እንዲሉት የእናት የአባትን ስልክ ቁጥር አድራሻን ስም ሁሉ ጊዜ ይሄንን ነገር መንገርና ጂፒኤስ ደግሞ ያሉበትን ቦታ የሚያሳይ እንትን ማድረግ በጣም እንትን ነውና እግዚአብሔር ይመስገን። በርግጥ አሁን እግዚአብሔር ይሄንን እንትን ሰብሮለታል ከሱ ላይ አሁን ራሱ በቃ በጣም ቸርች ሁሉ በቃ በጣም ነው እግዚአብሔርን ያመሰገኑት። በፊት ሁሉም በቃ ቁጭ ብለን ይደነግጥ ነበር እሱ ዞር ሲል የታል ነበር። አሁን ግን በእውነት ካስቀመጥንበት ስፍራ እንኳን የትም ሄደን ብንመጣ እናገኘዋለን። ረሳ ነው ጭራሽ አሁን መጥፋት የሚባለውን ነገርና እግዚአብሔር ይመስገን አንድ ቀን ነገሮችን ማስተካከሉ ስለማይቀር ግን ጠላት ደግሞ ልጆቻችንን እንዳይቀድመን ከኛ ማድረግ ያለብንን ጥንቃቄ እናድርግላችሁ ነው። ከልምድ ሼር ላርጋችሁ እየነሰብልዬ ቴንክ ዩ ቹቺዬ የኔ መቤት ሰብልዬ ቹቺዬ ማለት የኔ ማቃት በሌላስ ቢኒኤል ስትል የኔ ቹቺዬ ናት እኮ እኔም እኮ እንደሱ አልኩኝ እኮ ስሰማ ከመደነ አሁን ያስኩሽ ቆይ ብቻ ኦኬ እኔ እኮ መረጋጋቱ አይገርምም? በጣም ይገርመኛል። ሞቃት አይቀዘቅዛት እግዚአብሔር ይባረክሽ። እኔ ከአሁን ነው አሁን ቢኒኤል ስትል እንደ ይህ ነገር ድምፁና እንትኑ ተገናኘ ብዬ ነው። ወልካም አሜን ስፒክ ኦን ሶሻል ሚዲያ። ስለዚህ አዲስ መስላኛለች እኮ እኔም አዲስ ቹቹ መስላኝ ነው እኮ ቅድምና በወሬዋ መካከል ነው የሚያስኳትና ዛሬ ተገኝተሻል ቹቹ የተባረክ የኔ ነው። በእውነት ይሄ ሴፍቲ በጣም የኛ ቤት ይኸውልሽ ቤኒ ማለት መስኮት ራሱ በመስኮት ዘሎ የሚጠፋ ሰው እኮ ነው። ሁሉንም ቤታችንን ላክ አስደርገናል። እንደውም እንትኖቹ ሜንቴናንሶቹ ነው ይሄ ሴፍ አይደለም፣ እሳት አደጋ ቢነሳ መስኮት ሁሉ ተቆልፎ እንዴት ነው ሲል ኖ ከሱ ከመጥፋት አይብስብንም፣ አለበለዛ እናንተ ኃላፊነቱን እንደምትወስዱ ደብዳቤ ስጡኝ ስላቸው ጊዜ ፈርተው ነው እንትን ያሉት እና አሁን እንኳን አስከፍቸዋለሁ። በቃ ግን እንዲህ ነው የምላችሁ ሳሎን ቁጭ ብለን ገባ ብሎ በር ዘግቶ ላጥ ነው ብሎ በመስኮት በቃ የት ነው የሚሄደው? ደግሞ አንድ ነገር አለ፣ ልጆቻችን የሆነ የሚያስቡት ነገር አለ ለመጥፋት ሲያስቡ
የዛን ሰዓት ወይም ወክ መሄድ ፈልገዋል። የሆነ በልባቸው ያለ ነገር አለ። እኔ ያልተረዳሁለት የነበረው ነገር ያኔ ማለት ነው። እና ያንን ነገር እኛ ማድረግ ሲያቅተን በራሳቸው ለማድረግ ይጥራሉ። እና ልጆቻችንን ብዙ ጊዜ ውጪ ማውጣት፣ ወክ አክቲቪቲ መውሰድ እና ቤት ውስጥ አፈነን ቁጭ ስናደርጋቸው ይሰለቻቸው። ስለዚህ የራሳቸውን ወይ ነው የሚፈልጉት። ስለዚህ ወክ ማድረግ፣ አክቲቪቲ ማድረግ፣ ፕሌይግራውንድ፣ ስኩተርም ከሆነ ባይክም ከሆነ ብቻ ሶከርም ቢሆን ከነሱ ጋር የተወሰነ ሰዓት ውጭ አውጥተን ንፋስ አስነክተናቸው ብናስገባቸው ብዙ እንደዚህ አይነት ነገሮች ይቀንሳሉ። እና እንደዛ በጣም እሰቃይ ነበረ። በቃ በጣም ነው የምልሽ። እኔ አይደለም ቸርች ሁሉ ተከልክያለሁ። በቃ ቸርች እንዳትመጪ። ምክንያቱም 3 የጠፍቶ ፖሊስ የመጨረሻ ነው ማስጠንቀቂያ የሰጠው ቸርቹ። ከዚህ በኋላ ፕሮፌሽናል የሆነ ሰው በዚህ ትምህርት የተማረ ሰው ካሌለ በስተቀር እንደዚህ አይነት ልጆች እዚህ ቸርች ከመጡ ቸርችን እንዘጋባለን ብለው ፓስተራችንን ስላስጠነቀቁት በቃ እኔም ቤቴ ሰው ወይ እናቴ ወይ ባለቤት ከሌለ ቸርች አልሄድም ነበረ ተቀያይረን ካልጠበቅ ነው። እና አሁን ግን እግዚአብሔር ያንን ሁሉ በእርግጥ አንስተዋል። ይሄ ዘመን እስኪመጣ ድረስ ግን ማድረግ ያለብንን ነገር ማድረግ አለብንና እንዳልኳችሁ በተለይ ጂፒኤስ የት ቦታ እንዳለ አሁን እሱ ከትምህርት ቤት ሲነሳ ሲወጣ ተነስቷል ይለኛል፣ ከዚህ ሲሄድ ሄዷል ይለኛል፣ ሲገባ ገብቷል ይላል። እንዲህ ቦታ ነው እና ሁል ጊዜ ከስልካችን ላይ ኖቲፊኬሽን ይመጣልናል ጂፒኤስ ካላቸው ማለት ነው። ስለዚህ ራሳችንንም በድንጋጤ ሌላ ነገር ውስጥ ከምንከት ለራሳችንም ለልጆቻችንም ሴፍቲ ቀድመን ማድረግ ያለብንን ነገር እናድርግ እላለሁ። እግዚአብሔር ይባርካችሁ። ተባረኪ ቹቺዬ፣ የኔ እናት። ኧረ ይልመድብሽ ይልመድብሽ ቹቺዬ፣ በእውነት እግዚአብሔር አምላክ ይባርክሽ። ተባረኪ ልዬ፣ የኔ ቆንጆ ተባረክልኝ ሜልዬ። ዋው ሰው ተባረኪ ቹቺዬ። ወድሻለሁ። በሌላ ስም ነው የማውቃት ግን አልለውም። በዛሬ በቹቺ ካሁን ቹቺዬ ነው የምልሽ እኔ። ኦኬ አይ ቲንክ አንቺ ነሽ አጊ ነሽ የመጣችሁት። እንግዲህ እውነቱን ተናገሩና ከሁለት አንዳችሁ ሂዱ፣ አጊ ወይንም ሀና። ኦኬ አጊ ከፍተሻል፣ ቀድመሽ ጋው። እንዴት አመሻችሁ? ሰብሊ እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። አሁን ሜለን ስትናገር ልጆቹ በየ3 ዓመታቸው ሪቫሉዌት መደረግ አለባቸው ስትል ሰምቻታለሁ። ብዙ ጊዜ ስትሉ ሰማለሁ። ግን ዲያግኖሲስ ልጆች ኢምፕሩቭ ሲያደርጉ ሪዲያግኖስ ይደረጋል ወይ? ይህን ማወቅ ፈልጌ ነው። ምንም ቢያድጉ ሪኢቫሉዌሽን ነው እንጂ ሪዳግኖስ ሜሉ ጎይድ ሰው ሪዳግኖሲስ ሳይሆን ሰው ሁለት ነገር አለው። ሰው ልጆቹ ለምሳሌ ኢቫሉዌት ሲደረጉ ትምህርት ቤት ኤሊጂቢሊቲ አለ። ኤሊጂቢሊቲ በምን መንገድ ይረዱ ነው። so the diagnosis doesn't happen ይሰማል። አሁን ትሰሚያለሽ? ትሰሚያለሽ? ኦኬ ሶ ሪኢቫሉዌሽን ሪኢቫሉዌሽን እና ዳያግኖሲስ ልዩ ልዩ ነው። ኦኬ ዳያግኖሲስ የሚመጣው ለውጩ outside psychologist, neurologist, developmental delay specialist ነው ልጆችን ዳያግኖስ የሚያደርገው። ትምህርት ቤት ኢቫሉዌሽን ሲያደርጉ they give you eligibility ማለት ኦቲስቲክ ነው እና በዚህ መንገድ ነው መማር የሚችለው ይባላል ማለት ነው። so we just have to ሁለቱን በደንብ አድርገን መለየት ይኖርብናል ማለት ነው። አሁን ትምህርት ቤት የተማረ ልጁ በኦቲዝም ተምሮ ነው። አንዳንድ ልጆች እያደጉ ሲመጡ ሌላ ነገር ይመጣል ማለት ነው። ለምሳሌ ልጆቹ በቃ ምንም አይነት ጸባያቸው መልካም ነው፣ ይናገራሉ፣ ግን ሪዲንግ አይችሉም እንበላቸው ላይክ ኤግዛምፕል ማለት ነው።
ቢባል ይሄ ልጅ ሪዲንግ እና ሪዲንግ ኮምፕሬንሽን አይችልም። ስለዚህ they have to go and look at him and say what did we miss ይባላል ማለት ነው። so ምንድን ነው OHI ይባላል which is other health impairment የሚባል ነገር አለ። እሱ ምንድን ነው? ብዙ ጊዜ especially in Maryland, Virginia ምናምን they don't technically diagnose somebody with those things ማለት ነው። እና ዲስሌክሲያ ሊኖረው ይችላል ማለት ነው ልጁ ወይም ልጅቷ ማለት ነው። ስለዚህ መጀመሪያ maybe first disability might be autism, second might be dyslexia ሊሆን ይችላል ማለት ነው። or first is dyslexia, second is autism, or he might not have an autism at all. አንዳንድ ልጆች አሉ ለምሳሌ በጭራሽ በቃ we think he's autistic የሚሉ ማለት ነው። በቃ አተው ምን እንደሚሏቸው ማለት ነው። sometimes ADHD ደግሞ ማስክ ይደረጋል ማለት ነው። ልጆቹ በጣም ሃይፐር ናቸው፣ በቃ ቁጭ አይሉም፣ በቃ ፎከስ አይላቸው ምናምን ሲባል but they're under autism ማለት ነው። autism does not always mean ADHD ማለት ነው። ስለዚህ በዛ ሊለወጥላቸው ይችላል እንጂ it's not a re-diagnosis አይደለም። ግልጽ ነው ያልኩት? I don't know if I explained well. አዎ ግልጽ ነው። ግን የኔ ጥያቄ አሁን የኔ ልጅ ዲያግኖስ የተደረገው ሌት ነው። ኦፍኮርስ ብዙ እንትን ወደኋላ ነበረ። አሁን በተወሰነ ደረጃ ኢምፕሩቭ አድርጓል። ግን ስቲል አለው ኢሹ የእንትኑ ታይዋለሽ በስፔሻሊ አካዳሚክ ላይ በሌላው ነገር ኢምፕሩቭ አድርጓል። እና አንድ ጊዜ ለምን ሪዳያግኖስ መሰለኝ አስደርጊው ያሉኝ ይሄንን ነገር እኔ አላቅም ነበር በነገራችን ላይ የሁሉ ነገር እንዳለ። ግን ኢን ላይፍ አንድ ጊዜ ዳያግኖስ አስደርጊዋለሁ ቲኔጀር ላይ ሲደርስ እና ኢምፕሩቭ ካደረጉ ዲያግኖስ ሁለተኛ መደረግ ያስፈልጋቸዋል አያስፈልጋቸውም? ወይም ያሉበትን ደረጃ how old is this child? ስንት እድሜ ነው? የኔ ትልቅ 19 ነው። ስንት እድሜ ነው? እና 19 ነው። 19 I think I've talked to you before last time እዚሁ አይደለ? ኮሌጅ ነው ያለው? ዩኒቨርሲቲ ነው ያለው? አዎ ኮሌጅ ነው። Last time አውርተናል። I mean I don't think re-diagnosis ሳይሆን just because improve እንዲያደርጉ ነው የምንፈልገው አይደለ? አውቲስቲክ ሆኖ ልጁ አውቲስቲክ ሆኖ ፕሩቭ አድርጎ ስቲል አውቲስቲክ ነው ማለት ነው። ምንም የለበትም። የኔ ልጅ አሁን ምንም ነገር የለውም ማለት ነው። አይፒ የለውም፣ በቃ ምንም ጸባይ ችግር የለውም፣ ምግብ ችግር የለውም፣ እንቅልፍ ችግር የለውም፣ ሁሉ ነገር የለውም ማለት ነው። ግን ሄጄ እስቲ አሁን ሪዳያግኖስ አድርጉለት አልላቸውም። እንትኑ ዶክተሩ ሰድ በቃ እንትን ብለነዋል ማለት he doesn't need autism on his record አለኝ ማለት ነው። ለብዙ ጊዜ ቁጭ አድርጌው ነበረ just in case ብዬ ማለት ነው። ግን it does not mean አዲስ ዳያግኖሲስ መፈለግ አይደለም። ከፈለግሽ ግን if he is improved እሱ 19 ዓመቱ ስለሆነ ኢምፕሩቭ ያደረገ ልጅ ስለሆነ ወይም ደግሞ አሁን ዩኒቨርሲቲ እየሄደ ነው ሌላ ነገሮች አራይዝ ሊያደርግ ይችላል። I don't know what those are. It could be anxiety, it could be focusing, or it could be ሌላ እያደጉ ሲመጡ ሌላ ነገር ይመጣል። ግን as such re-diagnosis አይደለም ልልሽ ነው። You know what I mean? It's just where is he now? No, it's like more of an assessment, not a diagnosis. You know what I mean? Because we already know where he's falling under. Yes, ግን አሁን ብዙ ጊዜ አሁን ካሌጅም ሲገባ ኦኬ ያን ጊዜ አይፒው ነው አይ ቲንክ የጠየቁኝ እና አንዳንድ ነገር ላይ ዲያግኖስ ፔፐር አለው ወይ ወረቀት አለው ወይ ተብዬ እጠየቃለሁ እና ያንኑ ነው የምሰጣቸው መጀመሪያ ላይ የተሰጠኝ። ግን ከዛ የተሻለ ሜቢ አሁን ዲያግኖስ ቢያረጉት ከዛ የተሻለ ደረጃ ከፍ ያረጉት ይሆን እላለሁ። ዝም ብሎ ይሄ እኔ ጥያቄ ነው ነገሮችን ስለማላቅ ስለምጠይቀኝ ነው። That's okay. So yeah, I mean he can have ለምሳሌ cognitive level in the draw poor ላይሆን ይችላል. He might have improved. You know what I mean? So you could see that part has improved for him. So ትምህርት ቤቱ እንዳይሆነው ግን at this point ለሱ ትምህርት ቤቱ they don't care. University they don't care how much of a cognitive improve አደረገ ምክንያቱም he's able to take the classes according to his ability. ስለዚህ ግን ለራስሽ እንደው ኮምፔር ለማድረግ እኔ ያስደርጋል
because I'll be curious, you know what I mean? ግን ለሱ ምንም advantage disadvantage የለውም unless ወደ ሌላ ነገር ላይ for government paper ምናምን ካልሆነ በስተቀር he's going to school, he's doing well, so it's ለራስሽ information ነው እንጂ ይሄን ነገር I'll be ደግሞ curious. አንድ ጊዜ ምን ሀፕን አደረገ መሰለሽ ቲኔጀር ላይ ወደ 17 ሲደርስ የቢሄቪየር ኢሹ አምጥቶ ነበር ልጁ እና ያን ጊዜ ወደ ሳይካትሪስቱ ሰጅ ምናምን ተብዬ በትምህርት ቤቱ ምንትን እና ሳይካትሪስቱ ያው መድኃኒት አይወስድም ልጁ የተወሰነ ሞከሩ ሴንሲቲቭ ነው ብሊዲንግ ኖዝ አለው ምናምን እና በዛ እንትን አልነ ሳይካትሪስቱም የተወሰኑ ቴስቶች አደረገና የሴንሲቲቭ መውሰድ የለበትም ማለት እና ዝም ብለን ፖይንትለስ የሆነ ግን በየአፖይንትመንቱ እንሄድ ነበረ ለሁለት ወር ምናምን ሲቀጥረኝ እንሄዳለን እናወራዋለን ያያዋል ልጁን በቃ አንቺ ትሪት ነው ማለት ይሄ ልጅ ትሪትመንት ነው የሚያስፈልገው ይለኛል ይዤው እመጣለሁ ከዛም በሶስተኛው ነው በአራተኛው ዙር ስንሄድ ለምን ሪዲያግኖስ አታስደርጊው ማለት እሱ ሳይካትሪስቱ ማለት ነው ምን ማለቱ ነው ብዬ እንትን አልኩኝ እና ያም ጥያቄ ውስጥ ስላለ ዛሬ ያመጣሁት by the way, re-diagnosis, ግን I'll be curious, I'll do it. አንቺም ሆነ አደርገዋለሁ እኔ ልጅ ቢሆን አደርገዋለሁ sometimes ልጆች ሲያደጉ ሲመጡ ሌላ አይነት disability ሊመጣ ይችላል. I mean there's a lot of other, you know what I mean? So it doesn't necessarily change anything. Good. Something is arising, like እንዳልኩሽ ነው anxiety ቢሆን ወይ ደግሞ ADHD ሊሆን ይችላል ወይ attention deficit ADD ሊሆን ይችላል ካሁን ADHD እንኳን ባይሆን but እኔ በ17 ዓመቱ አዲስ አይነት character ካመጣ I'll be curious to see መድኃኒት ለመስጠት ሳይሆን ልጅሽ የት ጋር ነው ያለው በፊቱ the last assessment ከተደረገበት የአሁኑ assessment ምን ይመስላል ብዬ as an adult I will check ማለት ነው it's definitely preference ያንቺ ነው ለማለት ነው አሁን በዚህ በባዮሜዲካል ምንትን ስላልኩ ምግቡን ስለቀየርኩ ያ ለነገሩ ሃይ ስኩል ትምህርት ቤትም ቀይረነች እንትን ዲስትሪክት ቀይረን ትምህርት ቤት ተቀይሮ አዲስ ልጆች ጋር ማቻል አረግ ብሎም ጭምር ነው ያ ሁሉ ተጨማምሮበት ነው ልጁ በቃ አውት ኦፍ ኮንትሮል ሆነ ልጆች ጋር መስማማት አይችልም ምን አይልም እና ጸባዩን የቀየረበት ናቹራሊ ቲኔጀር ሆኖ የመጣ ብቻ ሳይሆን የትምህርት ቤት ምን ሬጉላር ምንድነው ቲፒካል ልጆችን ቢሆኑም ሀፕን ያደርጋል አንዳንድ ጊዜ ሄደው የማያውቁት ሃይ ስኩል ሲገቡ እሱም ይሆን ወይ ይላሉ እና ብቻ አሁን ሁሉ ነገር ኢምፕሩቭ አድርጓል ልጁ ያንን በማድረጉ ይጸጸታል ብዙ ጊዜ ግን ስቲል ደግሞ ኢሹ አለው ምንሽ አሁን ፒውር እንትን አድርጓል ማለት አልችልም ልጁ ስቲል አንዳንድ ብዙ ነገር ሄልፕ ያስፈልገዋል እና አሁን እንዳልኩሽ ሪዳያግኖስ ባስደርገውና ምንም ሄልፕ አንዳንድ ጊዜ ቴራፒ ምንም እኮ ሊያስፈልገው ይችላል ወደፊት ደግሞ እንትኑን እንዳልዘጋ ብዬ ደግሞ ፈራለሁ እና ለዛ ነው ነገር ልንገራችሁ ለሁላችሁም የሚጠቅም ነገር ማለት ነው እሺ ግን አንድ ነገር ልናገር እዚህ ጋር ለሁሉም የሚጠቅም ማለት ነው እኔ ብዙ ስልክ አገኛለሁ ቀኑ አሁን አንቺንም ይጨምራል ማለት ይሰማል ድምጼ ሰብሊ ትሰማለሽ አዎ ትሰማለሽ ምንድነው አንበሳ ምንድነው የመጣው ምንድነው ኦኬ anyway somebody gave her አንበሳ go ahead go ahead I've never seen it before so ለዚህ ነገር ለጥቅም ይጠቅማል ብዬ ላሰብኩት ማለት ነው ሁሉ ጊዜ አንዳንዴ የምንጠይቀው ጥያቄ አፕሩቫል እንፈልጋለን ከሰው ማለት ነው ይሄን አላደርገው nobody knows better than you if you are curious ውስጣችሁ የሚከነክናችሁ ነገር ካለ ገንዘባችሁ ይጭነቀው ነው የምለው ነው በኢንሹራንሱ ይጭነቀው okay you cannot ask anybody for that kind of answer አንዳንድ ሰው ይደውልና አሁን ለምሳሌ አሁን እህታችን እንዳለችው ማለት ነው for example re-diagnosis ሳይሆን ውስጥሽ አንድ ነገር የሚሰማሽ ነገር አለ ብዬ ላስብ ይችላል አሁን ባወራሽ ወሬ ማለት ነው እና እኔ what I would say is just do it ብዙ he's due for
ቼክአፕ። ምክንያቱም ልጆቹ ቼክአፕ ማለት እንደዚህ አይነት አሰስመንት ያስፈልጋቸዋል ማለት ነው። አሚን ይሄ የቲፒካልም ልጅ ችግር ነው ማለት ነው። ላይክ እኔ አሁን ልጄ ኮሌጅ መጀመሪያ ዓመት ሲሄድ በጣም ተቸገረ ማለት ነው። እና I always was like በጣም የቤት ልጅ ነው ምናምን ነገር ውስጥ የሚነግረኝ ነገር ነበር። ይሄንን ልጅ ቼክ አስደርጊው አንዛይቲ ነበረው፣ ዲፕሬሽን ነበረው እና so but I took ዝም ብዬ እንትን አልኩት ማለት ነው። I don't know who I wanted to tell me እኔ ልጄን እያየሁት ነው every day ማለት ነው። So if you are curious ውስጣችሁ የሚነግራችሁ ነገር ካለ you know what I mean go do it like ሰው ማማከር የለባችሁም። እዚህ ጋር ሰው ለመታችሁ እንደዚህ ላደርግ ነው እንትን አንዳንድ ጥያቄ ስሰማ ከመልሱ ጋር ነው የምሰማው። ኦልሬዲ መልሱን አግኝታችሁታል። you just need an approval I know ይገባኛል። የሰውን የሰውን ኦፒኒየን እንፈልጋለን፣ ግን መልሱ በራሳችሁ ቁልፍ ላይ ነው ያለው ማለት ነው። so እንዳትታለሉ ማለት ነው። አንዳንዴ እዚህ ላችሁ ነው ልጆቻችን ልጅ ሆነው የኔ ልጅ ሆነው ይሄ ልጅ አንድ ችግር አለው ሲል መስማት የፈለኩት እሱ ገና ነው ጥሩ ነው ያለው አይ ኮንታክት አለው ምናምን ሲለኝ በቃ ቁጭ ብዬ እጄን አጣምሬ መቀመጥ እችል ነበረ ማለት ነው። but I want to head and got him diagnosed ማለት ነው። ስለዚህ በሌላም ነገር I mean I'm just saying ልጆች ሊኖሩ ይችላሉ ማለት ብዬ ነው። ሰብሊ አንዳንድ ሰዎች አሉ ልጄ ደህና ነው ይላሉ ማለት ነው። ይበላል፣ ይጠጣል፣ ይተኛል ግን በቀደም አልሚ ከአንደኛዋ ሴትዮ እንደዛ ስትል የኔ ልጅ ምንም ነገር የለውም ግን ተብሎ የሚመጣ ማአት ነገር ነው ማለት ነው። so why not go and get the diagnosis and nobody has to see it except you ከፈለጋችሁ ማለት ነው። ግን curiosity means there's something going on. There's no way ማናችንም ካለ curious ጥያቄ አንጠይቅም። ኦልሬዲ መልሱ ያጋ ነው በእውነት። yes wow I'm sorry I know አንዳንዴ out of the line ገባለሁ but I just wanna no this is perfect ትክክል ነገር ነው የተናገርሽው። ሁሉ ኮንፈርሜሽን እንዳልሽው ብዙዎቻችን ኮንፈርሜሽን እንፈልጋለን። የሌላ ሰው ኦፒኒየን ምናምን ውስጣችን የሚነግረንን ነገር ኮንፈርም ለማድረግ እንፈልጋለን። ግን እንዳልሽው ሁሉም ሰው በውስጣችን ኦልሬዲ ነው ማም ኢንስቲንክት የሚባለው we know that like ልባችን እየነገረ ነው መደረግ ያለበትንም ነገር እና ያ ገንዘባችሁን ይጭነቃችሁ like reevaluation ማስደረግ ካስፈለገ go ahead and do it see how he progressing ማለት ነው። አግዬ I hope መልሳልሻለች የሚያሉ ጥያቄዎች ማለት አዎ ተመልሷል። ግን አንዳንድ ጊዜ እኔ ሁሌም እንደምላችሁ ተደረገው ወይ ተቆራረጥሽና መጣሽ ሰምኘን አንዳንድ ጊዜ እኔ አሁን ለትልልቅ ልጆች ሲወራ ስለማልሰማ አሁን ምንድነው የሚደረግ አይ ኖ ስኩል ላይ ይላሉ እንዳለችው ሪቫሉዌሽን ምናምን በዛ ታውቂያለሽ፣ ግን ትልቅ ሲሆኑ አታውቂምና ህጉ ምን ይሆን እላለሁ። አንዳንድ ጊዜ ህጉንም አላውቀውም ነው ሪሊ ማስደረግ አለብኝ። አሁን በየ3 አመቱ ይሄን ነገር ከዚህ በፊት ሲወራ ሰምቻለሁ እና ዛሬም ደግሞ ስለመጣ ነው የጠየኩትና ቴንኪዩ ከፈለኩ ነው እንጂ እንትን አሁን እንዳልኳችሁ ይሄ ምንድነው የምትሉት ይሄ ኃላፊነት የሚሰጠው ወረቀት የጀጅ የሚፈርመው ፓወር ኦፍ አተርኒ ከሱም የተሻለው ምንድነው ባለው የአንቺ ሳይን የምታርግልል ልጁ ከስተዲ የሚባለው አንዳንድ ጊዜ ስሙ አይያዘኝም ጋርዲያንሺፕ ኦኬ። አሁን ጋርዲያንሺፕ ላይ እሱን ጠይቀውኝ እሱን አይተው ምናምን ነው የሰጡኝ እና አሁን እንትን ባስ እሱ ነገር ራሱ አሁን አንዳንድ ሰዎች እንደዚህ እንትን ከሆኑ አንድ ጊዜ ማን ነው እናንተ ጋር የሚገባው ልጅ ለሎየር ጋር አውርቼ አያስፈልገውም ብለው አሉኝ ምናምን ሲል ሰማሁት። እኔ ግን ከጀመርኩት በኋላ ነበር እና የሆነ ሎየር ጠየቅኩት ልጁን ይዤ እና ዋራ ምናምን አለና እንዴት ነው ይሄ ልጅ ጋርዲያንሺፕ ያስፈልገዋል ፕሮሰስ ላይ ነው ሊጨርስ ላይ ነበር ስለ እኔ ደግሞ የጠየቅኩት ሎየር ማለት ነው እንዲሁ ምን ይለኛል ብዬ ነው ልጁ ሲያወራ ስለሰማው ስጠይቀው ያ አርግለት ጥሩ ነው ለልጁም ፕሮቴክት ታደርጊዋለሽ አለ። ምንድነው አሁን ባደርግለትና ባላደርግለት ልጁን እየው አውራው እና ምንድነው አሁን ለዚህ ልጅ ያስፈልገኛል አያስፈልገኝም ስለው አይ ሌሎች ሰዎች እንዳይጠቀሙበት ሰዎች ሊጠቀሙበት ስለሚችሉ አንዳንድ ነገር ላይ ማድረግሽ ነው ጥሩ ብታደርጊለት ጥሩ ነው አለኝ
እና ያው ጨረስኩኝ። ያው ጀጁም እንትኑም እነሱም ጠየቁኝ ማለት ነው። ይሄ እንትኑ ዲያግኖስ ወረቀቱን እሱን ሁሉ አይተው ነው ከዛም ኢንተርቪው አድርገው የሚሰጡትና እነሱን ነገር አውጥቻለሁ። ግን እንዳልኳችሁ ነው አሁን ሪሊ ማድረግ አለብኝ የለብኝም እና እናንተ ሞር እውቀቱ ስላለ እሷ ማና ሜለን ደግሞ ትልቅ ልጅም ስላላት ነው ብዙ ጊዜ እንደዚህ አይነት ነገር ስትጠይቁን የማላውቀውን ጠይቃችኋለሁ። አይ ነው አንዳንድ ጊዜ ሪፒቲሽን ይሆናል። ግን ቴንክ ዩ ኧረ ሁላን አምላክ ከጠየቅሽ ጥያቄ እኛም ብዙ እየተማርን ነው። እግዚአብሔር አምላክ ይባርክሽ። ቴንክ ዩ ሶ ማች ሜሉዬም ስለመለስሽላት ተባረክ። ቴንክ ዩ ሜለን፣ ቴንክ ዩ ሰብለ፣ አመሰግናለሁ። እግዚአብሔር ይስጥልኝ ለምታረጉት ነገር ሁሉ ቴንክ ዩ። አሜን አሜን። ቴንክ ዩ አዲዬ። ሃይ ሃና እንዴት ነሽ? እሺ ሃና ሄሎ ሰብልዬ፣ እንዴት አመሻሽ? እግዚአብሔር ይመስገን። እንዴት ነሽ? አለሁ እግዚአብሔር ይመስገን። ሰብልዬ ለልጅ ሪኮቨር አልጠይቄ በሁሉንም አውጥተን በፈሳሹ ልስራልሽ ወይ አለችኝ ማለት ነው። እና ከፈሳሹና ከታብሌቱን አማራጭ ታብሌቱን ካጣው ፈሳሹን ባረገው ችግር አለ? ሪኮቨር አስመርምረሹ ነው? ከዚህ በፊት እንትኑ ምንድነው ስሟ ኒውሮሎጂ አዛለት ነበረ እና በትንሽ ዶዝ ልጀምርልሽ ዶክተር ነፃነትን ጀምሬያለሁ እየጠበኳት ነው ግማሽ ኦኬ ያ it doesn't really matter የፒሉም ሆነ ሚውት አድርጊው። እሺ አይ ቲንክ ያስተጋባል ድምጽ። ቴንክ ዩ ሃና አንቾዬ። የስ ምንድነው ሊኩዊድም ሆነ ምንድነው የሚባለው ሊኩዊዱም ቢሆን ታብሌቱም ቢሆን ዳስ ፋይን። ስትጀምሪ ግን ያው በሎዶዝ ነው የምትጀምሪው። ሜክ ሹር ኢዝ ኮምፓውንዲንግ ፋርማሲ ሁሌ እንደምንለው ይሄ ያልሆኑ ነገሮች እንዲወጡ ማለት ነው፣ ለልጆቹ የማያስፈልጉ ነገሮችን። ከዛ በኋላ ግን ስትጀምሪ ያው ዩ ሃቭ ቱ ስታርት ዊዝ ሎዶዝ። ዩ ካን ዱ ኢዘር ዌይ። እኔ ባይ ዘ ዌይ ይህንኑ ጥያቄ ባዮሜድ ዶክተሪን ጠይቄያለሁ። ቢካዝ አንዳንድ ጊዜ የስታመክ አሲድ ሆድ ዕቃ ውስጥ ያለው አሲድ አልተር ያደርጋል ወይ መድኃኒቱን ይቀይረዋል ወይ? ላይክ አንዳንድ ጊዜ ነው የስታመክ አሲድ ስትሮንግ ሲሆን በንድ ያደርጋል ነው የሚባላል። ማንኪያ ራሱ ያቀልጣል ሊትራሊ አሲዱ ማለት ነው፣ አንጀታችን ውስጥ ያለው አሲድ እና እነኝን ኬሚካል እነኝን ወደበር ሰፕሊመንቶች ስንወስድ እነሱን እዛ ውስጥ ምንድን ነው የሚያደርጋቸው? የሆነ ነገር ያደርጋቸዋል ወይ ብዬ ጠየቅኩና ግን ነው ቢ12 የስ ቢ12 አንደር ዘ ታንግ ስጡ የሚባለው ለዛ ነው። ሶኬል ኮበሮኑን በሊኩዊድ ቢሆንም ዳስ ፋይን። እኔ ለልጄ እንደሱ ነው ባይ ዘ ዌይ ኦርደር ያስደረግኩት። ገና መውሰድ አልጀመረም። በእርግጥ ግን ዩ ክን ዱ ዛት ልጅሽ ፒል የማይወስድ ከሆነ ማለት ነው። አንድ ጊዜ ሰብልዬ ሲቪኤስ ፋርማሲስ ከሆነ እችን ሜንሽን ላርግ ብዬ ነው። ሀንቾ አንድ ጊዜ ትጊ ድምፅ መስማት ያልወድም እኔ ሲቪኤስ ፋርማሲ ወይም እንደዚህ አሁን እንዳልሽው ኮምፓውንድ ለምን ሆነ እንዳይሉሽ ብዬ ነው። ሲቪኤስ ፋርማሲ ውስጥ የሚያደርጉት ታብሌቱን ክረሽ አድርገው ነው ሊኩድ የሚያደርጉላችሁ። ስለዚህ ሜክ ሹር ኢፍ ዴይ ዱ ዳት ዳትስ ፋይን ቱ ሜክ ሹር ዳት ግሉተን ፍሪ ላክቶስ ፍሪ የሚሆነውን ታብሌት እንዳላቸው። አለበለዛ ሰብሊ እንዳለችው አጠገባችሁ ያለ ኮምፓውንድ ፋርማሲ ግሉተን ፍሪ ዴሪ ፍሪ ብላችሁ ጠይቃችሁ ማስደረግ እንዳለባችሁ እሱ እንዳትረሱ ብዬ ነው። ሶሪ። ታንክ ዩ ኒኒዬ። ሀናዬ እዛ ስትሄጂም ሲቪኤስ የሚነግሩሽ ብራንድ አለ አደለ? ይሄ ብራንድ ነው ያለን ብለው ሲሉሽ ጉግል ደ ብራንድ እዛ ቴሌግራም ላይ ፖስት አድርጌላችኋለሁ። ሉኮበሮን ሲታዘዝላችሁ እና ሄዳችሁ ስትቀበሉ ብራንዱ አለ አደለ ወይ ለብሉ ላይ አድርገው ይሰጧችኋል ከተቀበላችሁ፣ ወይ ደግሞ ይነግሯችኋል ምን ብራንድ እንዳለ ማለት ነው። ያን ብራንድ ወን ሰርችድ ጉግል ላይ ሰርች ስታደርጉ ካምፓኒው ነው አደለ? እና ግቡ ካምፓኒው ፔጁ ላይ ግቡና ኢንግሪዲየንቱን ቼክ አድርጉ። ይነግሯችኋል እነሱ ቬሪ ስትሬት ፎርዋርድ ነው ሁሉ ነገር ኢን ራይቲንግ እዛ አለ። ኢንአክቲቭ ኢንግሪዲየንት ብለው ያስቀምጡታል ማለት ነው። አክቲቭ ኢንግሪዲየንቱ ላይ ላታዩ ትችላላችሁ ማለት ነው። ይሄ እኛ ማንፈልጋቸውን ነገሮች አብዛኛውን ጊዜ ላክቶስ አደለ ምናምን ላክቶስ እያሉ ያስቀምጣሉ። ሌሎች ነገሮችንም እዛ ላይ ታያለሽ ማለት ነው።
እና አንቺም ዱ ዩር ሪሰርች ጠይቂያቸው እነሱንም አለው የለም ብለሽ ማለት ነው። ግሉተን ፍሪ፣ ዴሪ ፍሪ፣ ሶይ ፍሪ እና አንዳንዴም ደግሞ አይ ዶንት ኖ ልጃቸው አለርጂዎች ከሆኑ ምናምን ኮርን ፍሪ ማለት ነው። እኔ አይ አስክ ኦል ዶስ ቲንግስ ቱ ቢ ሪሙቭድ ከኔ ኮምፓውንዲንግ ፋርማሲ ኦርደር ሳረግ ማለት ነው። ስለዚህ ይህን ነገር ቼክ አድርጉ። አሁን ሰብሊ ኮምፓውንድ ፋርማሲዎች ነው የጠየቀባቸው። ኦኬ ያው ልጅ ታብሌት ስለማይወስድ በምንድን ነው ስሙ ከቢቲ ጋር ሊኩዊድ ያ እንትኑንም ታብሌቱንም መስራት ይችላሉ፣ ግን ምናልባት ላይበጠበጥልሽ ይችላል አሉ። ምን ላይ ላይበጠበጥ ሰብሬው ማለት ነው ስሰጠው። ለአንቺ አይሆንም። እነሱ ግን ክራሽ አድርገው ሊኩዊድ ይሰራሉ። ባይ ዘ ዌይ ሰብሊ ይሄ ከሆነ የለጠፍሽው ንገሪያቸው። ዴሊ ሜድ የሚለው ገብታችሁ ኤኒ ፕሪስክሪፕሽን ማየት ትችላላችሁ። ያ አይደል ላይ ቴሌግራም ላይ ኦኬ። አንቾ ተመልሶልሻል የምትፈልጊው ነገር? ኦኬ እኔ መቤት ተባረኪ። ቴንክ ዩ ሃይ ኮኮዬ አኪት አክልነሽ ኮኮነሽ ኮኮዬ ጓይድ ለምሌ እንዴት ናችሁ? እንዴት ነሽ የኔ መቤት? ሰላም ነው? እግዚአብሔር ይመስገን። ቴንክ ዩ እንደተለመደው ሰልዬ ወዘ ናይስ ቶፒክ ወደ መጨረሻ ነው የሰማሁት፣ ግን በጣም አስፈላጊ እና በጣም ቆንጆ ቶፒክ ነበር ያነሳሽው ዛሬ። ቴንክ ዩ የኔ መቤት። ያ እና አንዳንድ ሲነሱ የነበሩትን እየሰማው ነበረ። ቤት ፈልጉ ምትል ማምም ሰምቼ ነበረ መጀመሪያ። ምን ፈልጉ? አይ ውጭ ከማየታችሁ በፊት ቤት ፈልጓቸው። ያ ግን ናቲንግ ቱ ሉዝ። መጀመሪያ እኔ ደግሞ የምላችሁ ኮል 911 አላደለ ሬጉላር ኤሪያቸው ላይ ከሌሉ ላይክ የሚቀመጡበት ካውች ላይ ሊሆን ይችላል፣ ውጭ ላይ ሊሆን ይችላል፣ ቤታቸው ኤሪያ ላይ ከሁለት ደቂቃ በላይ ቤት መፈለግም ጭራሽ አስፈላጊ አይደለም። ኮል 911 የሆነ ሪሶርስሽን ነው ደብል የምታረጊው እንደዛ ስታረጊ። ያ መጀመሪያ ጋዛ ግን መፈለግ ትችላለሽ ቤትም ማለት ነው። ምንም ናቲንግ ቱ ሉዝ። እነሱ ጋር ደውለሽ የምታጭው ነገር የለም። እና እኔም ፖሊሱ የነገረኝን ነው የሆነ ጊዜ ላይ የኔም አጋጥሞኝ ነበር እንደዚህ። እና ያ ፈርስት ቲንግ ቱ ዱ ሪሶርስሽን ደብል ማድረግ፣ በቃ መደወል። ልጅ ጠፍቷል፣ ያ እነሱ ስፓት ሲያደርጉ እስከሚያደርጉልሽ ሌላ ቦታ ቤትሽን ቼክ ማድረግ ትችላለሽ ማለት ነው። ትክክል፣ ልክ ነሽ። ያ ሶ ኢምፖርታንት። ያ ከአንድ አይል 2-3 ይሻላል። ያ ምንም የምታጭው ነገር የለም ፖሊስ ጋር በመደወልሽ ማለት ነው። ትክክል። ሌላኛው እየጻፍኩላችሁ ነበረ ፌክ ታቱ ኢዝ ሪሊ ናይስ ለእንትን እንደዚህ ቫኬሽን ምናምን ሲካሄድ ፌክ ታቱ አለ። የእነሱን ስም አስቀምጠሽ ነን ቨርባል መሆናቸውን የፓረንት ኢንፎርሜሽን አድርጎ ፕሪንት ማድረግ ይቻላል። 10-20 አድርገሽ። What about the ink? Is the ink good? I'm not sure about that one. Do you think it's toxic? I don't know. Yeah, it could be most likely. ግን ቼክ ማድረግ ገባሽ? እዚህ ጋር ስራ እየሰራን እንደገና ጥፋት ከምናጠፋ ያ እሱን ቼክ ማድረግ ጥሩ ነው በጣም። ግን ምንድነው አንዳንዴ ይሄኛው ብራስሌት እንትን የሚያራውን ሴንሰሪ ኢሹ ስላላቸው የሚፈቱ ልጆች አሉ። ብራስሌት ሲደረግላቸው እሱ ሲሆን አንገት ላይ እንዲያደርጉ ኦር ደግሞ ይሄ ምንድን የሚባለው ሹዝ ላይ ጫማቸው ላይ ቲሸርት ኦኬ ካኔቴራ ከውስጥ የሚያደርጉት ከላይ ቲሸርት ላይ ፕሪንት ማለት እንደዚህ ዊዝ ፉል ኢንፎርሜሽን እንደዛ ማድረግ ይቻላል። ከዛ ውጭ ግን ምንድነው ከየት ነው የሚጠፉት፣ በምን ሁኔታ ነው የሚጠፉት የሚባለው ልክ ምግብ ትራክ እንደምናደርገው ትራክ ማድረግ ከአንድ ሰው ሊሆን ይችላል። አንዳንድ የሚጠፉት አንዳንዴ ከአንድ አይነት ኤሪያ ሊሆን ይችላል የሚጠፉት። ትራክ ማድረግ እኔ እንደዛ ትራክ አደርግ ነበር እና የኔ ልጅ ከሁሉም ቦታ ነው የሚጠፋው፣ ከሁሉም አይነት ሰው ነው የሚጠፋው። ኢምፐልሲቭ የሚባለው በቃ በጣም ፍላጎት ያለው አለ አይደለ አይነት ስቴጅ ላይ ነው ማለት ነው። በቃ የሆነ ኪዩሪየስ ነው የሆነ ቦታ ላይ ምናምን እንደዚህ አይነት ሲሆን ኢንቫይሮንመንትን ሪስትሪክት ማድረግ የበር አሁን እኔ የበሮቼ በሙሉ አላርም አላቸው፣ ካሜራ አለኝ፣ ፍሮንት ባክ ምናምን ካሜራ አለኝ። አይ ዋና ሜክ ሹር
እንደዛ አደርጋለሁኝ። ለጎረቤት የሆነ ለሚታወቅ ጎረቤት ደግሞ መንገር ከፎቶ ጋር አድርጎ ልጅ ኦቲዝም አለው አያችሁት ጠፍቶ ነው። በተለይ ትንንሽ ልጆች አለ አክቹዋሊ ለሁሉም ልጆች ያ ጠፍቶ ነው ብሎ መናገር ያስፈልጋልና እኛ እንደዛ ነው የምናደርገው። እና ኤቤ ላይ ደግሞ እንትን ይላሉ ታውቂያለሽ፣ ይሰሩልሻል ፕሮቶኮል ላይክ እሱን ለማስተማር አንደኛው እየሰሩት ያሉት አሁን ለእኔ ፐርሚሽን ነው የሚያለማምዱት። ከሆነ ኤሪያ ላይ ሲነሳ ማም እዚህ ቦታ ሊሄድ ነው አይነት እዝናት ላይክ ዳይሬክትሊ ሲጠፋ ሳይሆን ባዝሩ መሄድ ሲፈልግ ከዛ ቦታ ተነስቶ ሲሄድ ነግሮሽ እንዲሄድ ማለት ነው። በጣም ፐርሚሽን ሮል ፕሌይ ነው የሚሉት። የእሱን ማስተማር ከሴፍ ኤሪያ ላይ ተነስቶ ሲሄድ ያ እንዳልኩሽ እንደዛ የሚያስተምራሉ። እንደዛ ማድረግ እንደዚህ አይነት ልጆች ያላችሁ ሰዎች ፎቶ ማንሳት ራሱ ላይክ ልጆቹ ከቤት ከመውጣታቸው በፊት ፎር ደ ዴይ የለበሱትን ማንሳት ፎቶ ኢሉፕ የሚያደርጉ ልጆች በተለይ ከሆኑ ቴክ ፒክቸር ቢካዝ ጀስት ኢን ኬዝ ኢፍ ሰምቲንግ ሃፕን ዲስ ኢዝ ዋት ዩ ኖ የለበሰችው የለበሰው ብላችሁ ለማሳየት ማለት ነው ለሚፈልጉ ሰዎች። እኔ እንደዛ አደርጋለሁ። እንደዚህ በተለይ ትራምፖሊን ፓርክ አለ አይደለ? እዚህ ግርግር ያለበት ቦታ ስንሄድ ፈርስት ቲንግ አይ ዱ ኢዝ ቴክ ፒክቸር። እሱ በጣም በቃ በደንብ ነው ሄልፕ የሚያደርገው። ዋው ሌላው ስለ ዋተር ሴፍቲ ያውታሻል ሰብሌ? ጀስት ኢን ጀነራል ነው ስለ እንትን ነው እንጂ ዋተር ሴፍቲን ዳይሬክትሊ አልነካካ ነውም። ግን ያው ኦፍኮርስ እዛም ጋር ጓይበት እስቲ አይ በቃ ዋተር ሴፍቲ ደግሞ እሱ ነው ደግሞ በጣም የሚያስጨንቀኝ። ቢኮዝ ሱዝ ያደርጋቸዋል። ውሃ የሆነ ቦታ ያዩት ውሃ ላይ ነው የሚሄዱት። ብዙ ጊዜ እንደውም ስደዊ እዛ ኤሪያቸው ላይ ካልተገኙ ከቤት አካባቢ ካልተገኙ ዩዥሊ የሆነ ቀረብ ያለ በእነሱ በእኛ አይደለ በአካባቢዎች ላይ ያለ ማይል ውሃ ካለ እዛ ነው ይሄዳሉ። ፖሊሶች ምናምን እዛ ኤሪያ ላይ ይሄዳሉ። እስኪ የት አለ ፋውንቴን፣ የት ቦታ ላይ ቢች አለ እዛ አካባቢ። ቢኮዝ ሱዝ ያደርጋቸዋል። በሆነ አጋጣሚ ራሱ በመኪና ሲያልፉ ምናምን ያንን ቦታ ካዩት ኢሚዲየትሊ ምንድነው የሆነ ከቤት ሲወጡ ወደ እንደዛ አይነት ኤሪያዎች የሚሄድ እንትን አላቸው። ዩዥሊ እንደውም ድራውኒንግ እንትን ነው ሁለተኛው ኬዝ ነው ለልጆቻችን ችግር የሚፈጥር ማለት ነው። ከካር አክሲደንት ቀጥለው ካር አክሲደንት ያው ኢንቴንሽናሊ ዳንጀር ምን እንደሆነ ስለማያውቁ ክሮስ ሲያደርጉ፣ በተለይ ደግሞ ይሄ ኢሎፕመንት በጣም በሩጫ የሚያመልጡት ነገር ከሆነ በመኪና ነው። አዘርዋይስ ግን ቀጥ ብለው የሚሄዱ ልጆች ውሃ ውስጥ ነው ዋንደር ነው የሚያደርጉት። ፎከስ የላቸውም በሰዓቱ። ሜቢ ፔአቴንሽንም ላያደርጉ ይችላሉ ሲገቡ ማለት ነው ውሃ ውስጥ። ስዊሚንግ በጣም ማስተማር ኢምፖርታንት ላይፍ ስኪል ነው። ዊ ኒድ ቱ ቲች ዘም ዳት ከልጅነታቸው በጣም ከ6 ወር ጀምሮ ልጆች የግድ ነው ማለት ነው ስዊሚንግ መማር አለባቸው። በጣም እንትን ያደርጋቸዋል። ዳር ሄልፕ ሪሊ ያ ካልም ማድረጉም አለ አይደለ? አኳቲክ ቴራፒ ነው እኮ ስዊሚንግ። ግን ቢሳይድ ዳት ሴፍቲ ላይ ያለው ነገር በጣም ነው የሚጠቅመው ማለት ነው። ሰው እስከሚደርስላቸው አትሊስት ስዊም ማድረግ ከቻሉ they can survive, you know? Yeah. And teach them when to ask help. ቅድም ስንል ነበረ help መጠየቅ እንዴት እንዳለባቸው we need to teach them ከዛ ጋር ማለት ነው። ምልሽ ነው ላይ whole bunch of stuff አይደለ? በጣም ብዙ የሚያስፈሩ ነገሮች አሉ። ግን ከመፍራት ይልቅ is better to you know ቶሎ ብሎ እርምጃ ወስዶ እንዴት አድርገን ያን ፊራችንን አሁን ለምሳሌ ስዊሚንግ የሚችል ልጅ መቼስ የሆነ ፓንድ ሰፈሬ ቢኖር እንደ ጋድ ፎርቢድ ወደዛ ጋር ቢሄድ ሞስት ላይክሊ is gonna I don't know maybe የሆነ ነገር ባይት አድርጎት ምናምን የሆነ ቆሻሻ ውስጥ ገብቶ ይመጣል እንጂ I won't think drown ሆኖ ይሞታል ብዬ አላስብም ማለት ነው። because you know at least comfortable ትሆኛለሽ። he knows ስኪሉ አለው how to survive ማለት ነው። ልክ እንደዛ ሁሉንም ነገር ዴንጀረስ ብለን የምንላቸው ነገሮችን ልጆቹን ማሳየት አለብን ማለት ነው። በደህናው ጊዜ በሰላሙ ጊዜ ማለት ነው። እና
ያ በጣም ይሄ በደንብ በቃ እኔ አጋጥሞኛል። ቶክሲክ ነው ፑሎች የሚጨመርባቸው ክሎሪን ምናምን አለ ኦብቪየስሊ። ግን የትኛው ከበጣም መጥፎ የትኛው መጥፎ ነው የሚበልጠው? እና እኔ ትክክል። ሩሊ አድቫይስ እኔ በስዊሚንግ እንትን አልልም። ያ ቶክሲክ አለው ዲታክስ አድርጎ ምናምን፣ ግን ከጠፍተው ድራውን ከሚያደርጉት እንትን አይልም። No, they have to learn. I mean, like, I'm not gonna take them like 5 days a week or 7 days a week to swimming. ግን We don't have to እስኪሉን do በደንብ አውቆ ግን በእያንዳንዱ ሌቭል ላይ ሪኳየርመንቱን እንትን እያደረገ ላይፍ ሴቪንግ ስኪሎችን በደንብ ልጆቹ መማር አለባቸው ማለት ነው። እና ያ በጣም እንደገና ደግሞ የሰመር ታይም ላይ ደግሞ የናቹራል ያ ቢች ዳር ቢች እየተካሄደ ምናምን ትሬኒንጉን ማድረግ ይቻላል። ደግሞ ማሰልጠንን የመሰለ በቃ የሰለጠነ ሰው ሞስት ላይክሊ will save their life ማለት ነው። በቃ ማሰልጠን ዴንጀረስ ናቸው ተብሎ በሚታወቁት በሁሉም ነገር ማለት ነው። we need to train our children በቃ ሁሉንም ኒውሮቲፒካሎቹም ቢሆኑ መጉደል የለባቸውም ከዚህ they ትሬኒንግ እነሱ ራሳቸው ግን እስፔሻሊ ደግሞ ኦፍኮርስ እነኚህ ደግሞ አፍ የሌላቸው እርዳታ መጠየቅ የማይችሉ ኢቨን ውሃው ራሱ ምን እንደሆነ የማያውቁ ማለት ነው አዌርነስ ከሌላቸው በተለይ ማለት ነው። እና ያ ሶ ኢምፖርታንት በጣም ቴንክ ዩ ሰብሊ። ቴንክ ዩ ኮኮዬ፣ እግዚአብሔር አምላክ ይባርክሽ ስለጨመርሽልን ሁሉ ቴንክ ዩ። ጄሪዬ እንዴት ነሽ? ወልካም የኔ እናት። እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም ነው። ሰላም ሁሉ ናቸው። ሰላም የኔ እናት። እንዴት እያደረጉሽ ነው ጎረምሶቹ? ደህና ናቸው፣ ሰላም ናቸው። እሰይ እግዚአብሔር ይመስገን። አንድ ጥያቄ ነበረኝ። ጋይድ የኔ እናት ጠይቂ። ረፈድ ገባው። ኧረ ችግር የለውም ጠይቂ። ደውል ቢደውሉትም የሉም። ኮኮዬት እንደደረሰች አይታወቅም። አንዬም አይዶን ነው ዲስትራክት ሆናለች። እስካሁን ትደውልብኝ ነበር። ቀጥ ጄሪ። ትላንትና አርሚ ቤት አንድ እናት ስትጠይቅ ሰምቼ ነበር እና ያው መልሱ ግልጽ ስላልነበረ ነው እዚህ ጋር ያነሳሁት። አሁን እንደዚህ ማኘክ መብላት የማይችሉ ልጆች ፕራይመሪ ዶክተር ጋር ነግራችሁ ፕራይመሪ ዶክተራቸው የራሳቸው ይጽፉላቸዋል። ፊዚካል ኤግዛሚኔሽን ማስደረግ አለባችሁ የሚል ሀሳብ መጥቶ ነበር እና ብዙም ግልጽ ስላልነበረ አዩ እኔ አስረዳለው በውስጥ መስመር አውሪኝ ብላ ወደ አዩ ጋር ልጅቷ ተዛወረች እና ማለት እኔ ስላልሰማሁኝ ሞር ለእኔ ግልጽ ስላልሆነ የኔ ልጆችም እንደዛ አይነት ችግር ስላለባቸው ማግኘት ነው ስለማግኘት ማለት ስለ ፊዲንግ ቴራፒ ነው የሚያወሩት። ፊዲንግ ቴራፒ አይመስለኝም። ፊዲንግ ቴራፒ ቢሆንማ ፊዚካል ኤግዛሚኔሽን አይሉም ነበረ። ሜቢ ፊዚካል ኤግዛም ማለት አሁን ለምሳሌ ማለት ነው አንዳንድ ልጆች እንግዲህ from my understanding ማለት ነው like ይሄ አንዳንድ ልጆች የማያኝኩት not because of sensory issue ላይሆን ይችላል። it could be like ይሄ ጋማቸው የጋም ሴንሲቲቪቲ ካለ ጥርሳቸው ክራክድ ከሆነ አይነግሩሽም አይደለ? የተሰነጠቀ ጥርስ በጣም ነው የሚያመው by the way በጣም እና እነሱም አይነግሩሽ ከሆነ ጥርሳቸው ተሰንጥቆ ከሆነ ወይ የሆነ some kind of structural ችግር ካለ ማለት ነው አፋቸው ውስጥ ካለ እሱን ኤግዛምን ማድረግ እሱን ቼክ የሚያደርጉ ከሆነ በተረፈ እሱን እና ይሄ ስዋሎ ሲያደርጉ ደግሞ አንዳንድ ልጆች ደግሞ ሴንሰሪ ያላቸው በብዛት ስዋሎ ማድረግ አይችሉም ማለት ነው። ዛስ ዋይ የኛ ልጆች አብዛኛዎቹ ፒል ምናምን በጣም ነው የሚደብራቸው ትልቅ እንኳን ሆኖ ማለት ነው እና ሴንሰሪ ያስቸግራቸዋል ጉሮሯቸው ላይ ምናምን I don't know if that's what they're checking and then ከፊዲንግ ቴራፒ ውጪ or ደግሞ ይሄ ምንድነው I don't know እሱን ከምግብ ጋር የተያዘ አይመስለኝም። ከስፒች ጋር ግን ማውዝ ምንድነው የሚሉት I forgot what it is የሆነ ቴራፒ አለ ወደዛ ሪፈር እንድትደረጊ ነው። I'm not sure exactly ስላልነበርኩኝ አንቺ አልነበርሽም። አዩ ነበረች። አዩን ያውቃለው አያላት ነበረች። ፊዲንግ ቴራፒ ነው
ፊዲንግ ቴራፒ ነው። ያ እሺ አይ እሱ ላውቅ ፈልጌ ነው። አንድ ጥያቄ ነበረኝ ሰብልዬ። እንትኑ መድኃኒቱን እኮ ላገኘው አልቻልኩም። ሜቢ እናንተ ከየት ኦርደር እንዳደረጋችሁ which one ስለ ፎሌኒክ አሲዱ የትኛው ሱፐር ፎሎኒክ ነው ወይንስ